ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ ሰሞኑን በአዲስ አበባ በዘመቻ መልክ ውሾች እየተገደሉ መሆኑ ይታወቃል። የዚሁ ዘመቻ ተጠቂ ከሆኑት ውስጥ በአንድ ጊዜ 129 ውሾቹ የተገደሉበት የአኒማል ዌልፌር ኤንድ ፕሮቴክሽን ድርጅት መስራችና የቦርድ ፕሬዝዳንት ሀና አሰፋ ጋር ቆይታ ማድረግ ይታወሳል። ዛሬ ደግሞ የእንስሳት ትኩረት ይሻሉ እንቅስቃሴ መስራችና መሪ የሆነችው የእንስሳት መብት ተከራካሪ ፌቨን መለሰ የሳምንታዊው መስተዋት ፕሮግራማችን እንግዳ ሆና ህይወትና ስራዎቿን እንዲሁም እንደ ማህበረሰብ ከእንስሳት መብት አንጻር ስንታይ ምን እንደምንመስል ታስቃኘናለች። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ላይክ እና ሼር እያደረጋችሁ ተከታተሉን። ፌቨን፣ ግብዣይን ተቀብለሽ ስለተመጣሽ በጣም አመሰግናለሁ። እኔም አመሰግናለሁ ስለጋበዝሽኝ። እሺ፣ እንግዲህ ከሰሞኑ የጅምላ የውሾች ግድያ ጋር በተያያዘ የተለያዩ አስተያየቶች ሲሰጡ ሰማለሁኝ እና አንዳንድ መረጃ እጥረቶችም ያሉ ይመስላል። የአንዳንድ ሰዎችን አስተያየቶች ሳይ ምንድን ነው እየሆነ ያለው የሚለውን እስኪ ጠቅለል ያለ መረጃ ስጭን። እየሆነ ያለው ነገር ምንድን ነው? ዞሮ ዞሮ አመታዊ የውሾች የማስወገድ ዘመቻ ይካሄዳል። በባለፈው አመት ተካሂዷል፣ በአሁኑ አመትም ተካሂዷል። እየተካሄደ ነው ያለው። ግን የአሁኑን አመት ትንሽ ለየት ያደረገውና ብዙ ህዝብ ደግሞ እንዲነሳና እንዲቆጣ ያደረገው ነገር ቤት ውስጥ ያሉት ውሾች የዚህ ምንድን ነው የዚህ እንቅስቃሴ ተሳትፎ መደረጋቸው ነው። እንዳልሹ አኒማል ፕሮቴክሽን ዌልፌር 129 ውሾችን በአንድ ሌሊት ውስጥ አጥቷል። ከዛ በኋላም ደግሞ አንድ እንደዚሁ የውሻ አርቢ 2 ውሾችን አጥቷል። 10 ከነበሩት ውሾች አጥቷል። እና እየተካሄደ ያለው ነገር ያ ነው። የቤት ውሾች ተነክተዋል፣ የሼልተር ውሾች ተነክተዋል። ቁጣ የተነሳውም ለዛ ነው። ለምን የሚለው ነገር ነው። ከአፍሪካ ህብረት ስብሰባ ጋር እንደዚህ ተያይዞ እየተነሳ ያለ ነገር አለ። ስለሱ የምታውቂው ነገር አለ? አይ ስለ አፍሪካ ስብሰባው የማውቀው ነገር የለም። ግን ብዙ ጊዜ ይሄ ማህበረሰቦች እየሄዱ ውሻ ይገደልን የሚል ነገር ይጠቁማሉ ለአዲስ አበባ ከተማ ግብርና ሚኒስቴር በኮንዶሚኒየም በተለያዩ ነገሮች ውሾች ይወገዱልን የሚሉ አይነት ነገሮች አሉና ማህበረሰቡን እየጠበቅን ነው የሚሉ ነገሮች ናቸው እየተሰሙ ያሉት። እስኪ ፌቨን፣ እንግዲህ ወቅታዊው ከሆነ ነገር እንደው እንደ መነሻ ነው ያነሳ ነው እንጂ መግቢያ ላይ እንዳልኩት ጠቅለል ባለመልኩ እንደ ማህበረሰብ ስንታይ ሁሉንም ሰው ጨፍልቆ እዛ ውስጥ መክተት አይቻልም። ምን እንመስላለን የሚለውንም በዚህ በመስተዋት ፕሮግራማችን ራሳችንንም እንድናይ ጭምር ነው የፈለግኩት እና እስኪ በመጀመሪያ አንቺ ወደ እንደዚህ አይነት እንቅስቃሴ ያስገባሽ የሆነ የተለየ አጋጣሚ ካለ የእንስሳት መብት ተሟጋች ለመሆን ወይንም ደግሞ አንድ የተለየ አጋጣሚም ባይሆን ሌላ ልምድ ሊሆን ይችላል፣ አስተሳሰብሽን ያዳበርሽው ሊሆን ይችላል። ከመጀመሪያው ጀምሮም ያለ ነገር ይሁን እስኪ ስለሱ ትንሽ በይን። እሺ፣ ምን መሰለሽ፣ እኔ ልትሆኜ አንድ አሁን የምኖርበት ግቢ ነው። አሁንም እዛው ግቢ ነኝ እና ተከራይተን ስንገባ ከነበርንበት ቤት ቀይረን ስንገባ ምናልባት 5 ወይ 6 ዓመቴ ቢሆን ነው እና በዛ እድሜ ውሻም ድመትም አይቼ ማወቄን አላስታውስም። ከዛ እድሜ በፊት ባለው ጊዜ ማለት ነው። እና መጀመሪያ እኛ ቤት የገባችው ድመት ናት። እህቴ ጎዳና ላይ ድመት ታገኛለች። ከዛ ይዤ ልምጣት ብላ እናቴ ታስፈቅዳለች። እናቴ የሰው እንዳትነኪ የሰው ትሆናለች ትላታለች። ይጨቃጨቃሉ። መጨረሻ ላይ ድመቷ ቀን ሙሉ ከዛ አካባቢ አትሄድም። ስለዛ ተፈቀደላትና እህቴ ያመጣቻት። ያቺ ማለት የመጀመሪያ በህይወት የማውቃት እንስሳ ናት ያቺ ድመት እኛ ቤት እና እሷና እህቴ ያላቸው ኢንተራክሽን ያለው እህቴ ስታለቅስ ስታዘን ስታለቅስ እንቧን ትጠርጋለች ያቺ ድመት ማለት ነውና ተቃቅፈው ነው የሚተኙት። በጣም ይዋደዳሉ። ከዛ በኋላ አሁን እኛ ውሻ ነው አይደለ ሲቀበለን የምናውቀው። እሷ ልክ ማታ ስንመጣ እኛው ከትምህርት ቤት መጣ ፀጉር ቤት ነበረን ቤተሰቦቼ ፀጉር ቤት ነበራቸውና እዛ ፀጉር ቤት አምሽተን ማታ ነው የምንመጣው ወደ ቤት የምንመጣውና እንደዛ ደግሞ ስንመጣ እሷ እንደዚህ ጣራ ላይ ሆና ከግቢ ውጪ እኛን እየጠበቀች ታይናለች እና ልክ ከርቀት ነገር ስታይን ወርዳ ትውጣና ትመጣለች እና እንደዚህ አይነት ግንኙነት ነበረን። በዚህ መሀል ግን እዛው እኛ ተከራይተን ስንገባ ግቢ ውስጥ አንድ አራስ ውሻ ነበረች እና ያቺን አራስ ውሻ ምን እያሉ ይነግሩኛል፣ በድንጋይ እያልሻት ለፊ ይሉኛል። ምክንያቱም ትነክስሻለች ይሉኛል። ስለዚህ ልክ ሁሉ ጊዜ እሷ ጋር ስደርስ እሷ የሆነ ማፋቂያ ነገሮች አሉ ግቢ ውስጥ እዛ አካባቢ ትቀመጣለች፣ ትተኛለች እዛ ስር። ስለዛ ልክ እኔ ያችን ውሻ ለማለፍ ስፈልግ ምንድነው ማድረገው? ድንጋይ አነሳና ለመማታት እሞክራለሁ ማለት ነው እና
ይሄንን ለምን ያህል ጊዜ አድርጌዋለሁ የሚለውን እርግጠኛ አይደለሁም፣ አላስታውስም፣ ግን ሳረገው ነበር። ከዛ በኋላ ግን የሆነ እሷ እቺኛ ውሻ የት እንደገባች አላውቅም። ከዛን አንድ ውሻ እዛው ግቢ ውስጥ አለ የታሰረ፣ እሱ ባለቤት ነበረው። እቺኛ ከጎዳና የመጣችው ነው የሚባለው ነው። እሱን ተከትለው ሴቶች መምጣት ጀመሩ፣ ሴቶች። ከዛን እኔ ደግሞ እነሱን ለማባረር እጥራለሁና የሆነ ፖይንት ላይ ምን እንደተፈጠረ ሳላ እኔና እነሱን ከዚች ከማባራቷ ጋር ራሴን አገኘሁት። ትዝ ይለኛል ፊቷ እንዲህ ሳባረራት ምንም እኮ አላደረገችኝም። የተሰራብኝ አዌርነስ ነውና እያባረኩኝ ሳባራት ፊቷ ትዝ ይለኛል። እስካሁን ይጸጽተኛል ያን ማረጌ እና እኔ አይኗ ከኔ ለመደበቅ መፈለጓ ምናምን አስታውሰዋለሁና ሁሌ ይጸጽተኛል እሱ ነገር። ከዛ በኋላ እሷ ነበረች። ከዛ ያው ሴት ናት፣ ወንድ ደግሞ ሴት ውሻ ሲኖርሽ ይመጣል። ግቢያችን ብዙም ዝግ ግቢ አልነበረም፣ ማንም ሲገባ ይከፍተዋል ምናምን እንደዛ አይነት ግቢ ስለነበረ ከውጭ ገቢ ውሾች ነበሩ። እንደዛ እያደረኩ 5 ውሻ አሳደግኩኝ። ግን በዛ ማለት ስትራግል ነበር። ወደዚህ ለእንስሳ መብት ወደ መቆሚያ ያመጡኝ ስትራግሎች ሰዎች እቺ ውሻ ስትወልድ ልጆቿን በመርዝ ይገሉባታል። ያው አብሬያቸው የምኖረው ጎረቤቶቼ ይገሉባታል፣ ይደበድባታል። አዲስ ውሻ ሲመጣ በዱላ ይደበድባሉ። ሬሳ አገኛለሁ፣ የሞተ ነገር አገኛለሁ እና በጣም ነበረ ትዝ ይለኛል። በቃ በውሻ ምክንያት ሳለቅስ ነው የኖርኩት ህፃን ሆኜ እና እንደዚህ አታርጉባቸው። ከዛ ለማስጣል ሞክራለሁ። የሚገርምሽ አንድ ጊዜ አጥራችን ጥሩ አልነበረም ብዬሻለሁ። በረንዳ ላይ ውሻ ወልዳ ቁጭ ባለችበት እኛ ቤት ውስጥ ተኝተን እሷ በረንዳ ላይ ናት። ልጆቿን እንዳለ ጅብ በላባት በረንዳችን ድረስ መጥቶ። አሁን እሱን አላውቅም። እኔ ልክ ጠዋት ስወጣ እግር ነው ያየሁት። እስካሁን ድረስ አልረሳውም ያንን እግር፣ የህፃናቶቹን እግር እስካሁን ድረስ አልረሳውም እና በጣም ይቀፈኛል፣ በጣም ይሰቀጥጠኛል። እና ሁልጊዜ እንስሶች ለምን ያጠቋቸዋል የሚለው አመለካከት ነበረኝ። እነዚህ የሚያሳዝኑ ፍጥረቶች እኮ ናቸው፣ ለምንድን ነው የሚበድሏቸው ሰዎች እያልኩ አስብ ነበረ። ከዛ ሳድግ በቃ ይሄን ለእነሱን ፕሮቴክት ማድረግ አላማዬ ነበረ። እንደዚህ የመጣውኝ ለ13 ዓመት የሞተ አብሮኝ የኖረ ውሻዬ ሞተ። ሲሞት ታሪኩን ፌስቡክ ላይ አጋራው። ያ ማለት በህይወቴ የምፈራው ቀን ነበር የምነግርሽ። በህይወቴ ያ ውሻ ሲሞት ምን ሆናለሁ የሚል ፍራቻ ነበረኝ። አብረን የምንሄደው አብረን የምንገባው በቃ ኤቭሪ ቦታ ላይ ሚሞሪው አለኝ። እኔ የሱ ሲሸኘኝ ሲያጫውተኝ ምን ሲለኝ እና እሱ ሞተ። ታሪኩን አጋራ። ከዛም ታሪኩን ሳጋራ ለካ እንስሳ የሚወድ እኔ አብሬው ከኖርኩት ኮሚኒቲ ማለት ከህዝቡ መሀል እንስሳ የሚወድ ሰው አላየሁም እና ማስበው እዚህ ምድር ላይ እንስሳ የምወደው እኔ ብቻ ነኝ ብዬ ነበረ፣ አጠገቢ ሰው ስለሌለና ልክ ፌስቡክ ላይ ያንን ታሪክ ፖስት ካደረኩት በኋላ በጣም ብዙ ሰው የራሱ ከእንስሳ ጋር የነበረው ነገር ሲያጋራ ሲያለቅስ ሳየው ምናምን እንዴ ኦኬ ሰው አለ እንዴ ለካ እንስሳ ውሻ የሚወድ ሰው አለ እንዴ ወደሚለው አመለካከት መጣ። ልክ ግን ይሄ ውሻዬ ከመሞቱ በፊት ፌስቡክ ላይ የኮሮና ጊዜ ፔጅ ከፈትኩ፣ እንስሳ ትኩረት ሻሉ የሚል ፔጅ ከፈትኩ። ያንን ፔጅ የከፈትኩበት ምክንያት በፊት በራሴ በፌቨን መለሰ ፔጅ የሚሰማኝን ነገር ይጽፋለሁ። ማህበረሰቡ ባይቀበልም ቢቃወምም ቢሳደብም ቅንጦት ቢመስለውም እጽፍ ነበረ። ከዛ በኋላ ግን ያው ብዙ ስሰደብ ኮንፊደንስ ስላልነበረኝ አጠፋ ነበረ፣ ፖስቶችን አጠፋ ነበር ይዛልኝ እና በዚህ ሂደት እያለው ጋዜጠኝነት ኢካሽ የሚባል ትምህርት ቤት ውስጥ እማር ነበር እና ያስተማረኝ ሰው ለምን እንትኔን ስላየኝ ይሄ ፍላጎቴን ያለኝን ነገር ስላየ ለምን ፔጅ በራሽ ከምትሰሪ ፔጅ አትከፍችም ምናምን አለኝ። ከዛም ፔጅን ከፍቼ እዛ ላይ አድቮኬት ማድረግ ጀመርኩ። በቃ ከፌቨን ወጣሁኝና ወደዛኛው ፔጅ ሄጄ የተሰማኝ ነገር ጽፋለሁ፣ ካምፔን አስጀምራለሁ። ለምሳሌ እንስሳ ለምን ወደድኩ ሲል ሰዎች እንስሳ የወደዱበትን ምክንያት እንዲያጋሩና ተመልካች ደግሞ እንዲያውቀው፣ ከዛ እንስሳ መብት አላቸው ወይ መብታቸው ምን ነው የሚሉትን ነገሮች በሙሉ አዌርነስ መስራት ጀመርኩኝና ልክ የዛሬ 3 ዓመት መሰለኝ አኒማል ኒድ አቴንሽን የሚለውን የፌስቡክም ቴሌግራም ፔጅ ያደረኩት። ምንም እንደዚህ አይነት የሚሰራ ሰው ምናምን አልነበረም፣ እንደዚህ ቮለንቲር አልነበረም፣ ሼልተሮች አልነበሩም፣ ምንም አልነበረም። በቃ እንቅስቃሴን ግን የሆነ እንዲያድግ ፈልግ ነበርና የሆነ ጊዜ ጻፍኩኝ ፌስቡክ ላይ። እኔ ምሰራው ደግሞ ሌላ የሰው በጎ አድራጎት ድርጅትም አለ፣ እንስሳ ላይ ብቻ አይደለም የምንሰራውና ህፃን እያለው የእንስሳው ብቻ አይደለም የሆነ የጎዳና ልጆች መርዳት ምናምን የሚለውን እፈልግ ነበር። በቃ ሁለቱ ነበር ድሪሜ። ከዛን ፌስቡክ ላይ ምን ብዬ ጻፍኩኝ፣ እኔ ህፃን እያለው ሰውም እንስሳ መርዳት ፈልግ ነበር፣ ለእንስሳ ድምጽ መሆን ፈልግ ነበር። የሰው ድርጅት ከቤተሰቦች ጋር እየሰራው ነው፣ ትንሽ እየሞከርኩ ነው። አሁን ደግሞ እንስሳውን መሞከር እፈልጋለሁ፣ ማሳደግ እፈልጋለሁ፣ ወደ መሬት ማውረድ እፈልጋለሁ የሚለውን ስጽፍ በጣም ብዙ ሰዎች ደስ አላቸው። ምክንያቱም የሚያገናኙሽ መድረክ የለም፣ ሁላችንም በየሰፈራችን ያለ ነው። ይሄ ፕላትፎርሙን የተጠቀመው ሰው የለም ይሄን ለማገናኘት እና ደስ አለኝ። ሁሉም ሰው ደስ አለ። በቃ መሰብሰቢያ ይሆነናል እንስሳ የምንወድ ሰዎች ተባለ። ከዛን ቴሌግራም ግሩፕ ውስጥ ተሰበሰቡ። ከዛን ውሻ ወደ ማንሳት፣ ሼልተር ወደ መክፈት እና የተለያዩ የአድቮኬሲ ስራዎችን ደግሞ ይሄ ከሶሻል ሚዲያ አልፎ
በትምህርት ቤቶች ውስጥ መስራት፣ እንደ ታላቁ ሩጫ ተሳትፈናል። የተለያዩ ኢቨንቶችን በመጠቀም ማህበረሰቡን ማስተማር፣ የተጎዱ እንስሳትን ማዳን፣ የጎዳና ውሾች ምገባ፣ ክትባ፣ በቃ ይሄ መደረግ ያሉበት ነገሮች ሁሉ በዘመቻው መልክ ወደ መሬት ልክ የግሩፕ ሲከፈት መውረድ ጀመሩ ማለት ነው። እንደዛ ነው የተጀመረው። ደስ ይላል በጣም። አንዳንድ ጊዜ ያልሽውን ነገር እኔም ያለሁኝ ማለት የሆነ አይነት ነገር ላይ ሲሰራ እንዲህ ይህንን የሚያህል ችግር እያለ ምናምን የሚሉ አይነት አስተያየቶች በቀደም ሀናን ቃለ መጠይቅ ሳደርግ ያው ሀዘኗን የተጋሩ ብዙ ሰዎች እንዳሉ ሁሉ በበጎ የተመለከቱት ፕሮግራሙን እንዲህ ሰው እንደዚህ የሆነ ምናምን የሚሉም አይነት ነገሮች አሉ። የራሱ ደግሞ ጥሪ ያለው ትኩረት ሊያደርግ የሚፈልግበት ነገር አለ። እኔ አሁን ብችል የእንስሳትንም ጉዳይ ብሰራበት በደንብ ደስ ይለኛል። በግሌ በቃ ማድረግ የምችለውን አደርጋለሁ። ለምሳሌ ስጋ አልበላም። በቃ ይሄንን አሁን ለምሳሌ አደባባይ ላይ እንዲህ ብዬ አላውቅም፣ ግን ዛሬ ነው ያልኩት። አካባቢ ያሉ ሰዎች ወይም አብረውኝ ምግብ ለመብላት የሚቀርቡ ሰዎች ምናምን ያውቃሉ ማለት ነው ከረጅም ዓመታት ጀምሮ። ነገር ግን ሰርቼበት አላውቅም ፕሮግራም ምናምን። ለመጀመሪያ ጊዜ ከሀና ጋር ነው። ለምን የሆነ ትኩረትሽ የሆነ ነገር ላይ እንዲሆን ያስፈልጋል አይደል? ጊዜውም ኢነርጂውም ብዙ ነገር ማለት ነው እንጂ ሁሉንም ነገር ብንሰራ ዓለምን መልካም የሚያደርግ ነገር በሙሉ ነፍሳት እንደዚህ እንዳይገደሉ የሚያደርግ ከሰው ጀምሮ እስከ እንስሳት ድረስ በጣም ደስ የሚል ነገር ነው እና አንዳንዴ ይገባኛል እንደዚህ እንደ ቅንጦት የማየትን ነገር የእንስሳትን መብት መሟገት ሲባል የሆነ አይነት ነገር እና በጣም እረዳሻለሁ ልልሽ ፈልጌ ነው። ሌላው ቀርቶ እንዴ ግብዣዎቻችን ስንሄድ ምናምን በባህላችን ራሱ በጣም ብዙ የተለመደ እኮ አይደለም እንዳለ አይደል? ስጋ ብቻ ምናምን ሆኖ ነው የሚጠብቅሽ እና እነሱ አይነት ልማዶችን አውቃለሁኝ ያለሁኝ አይደለም። እንደዚህ እንስሳት መብት ተሟጋች ነኝ ብለሽ ስትወጪ ደግሞ ሊመጣ የሚችለው ምናምን ይገባኛል። ቅድም ያልሽው ነገር ነበረ። ለምሳሌ መጀመሪያ ኮንፊደንስ የለኝም ነበረ እንደዚህ ያልሽው እና ልክ ነው። ብዙም ያልተለመደ ነገር ሲደረግ የሚመጣው ሪያክሽን ለመቻል የሆነ በጣም ትልቅ ራስ ላይ ደግሞ መስራት የሚያስፈልገው ነገር አለ እና እሱን በሂደት ነው ዝም ብሎ ስድቦቹን ለመድሻቸው ምናምን ወይስ ራስሽ ላይ በምን አይነት መልኩ ለወጥሽ ራስሽን የሚለውን እስኪ። በምን አይነት መልኩ መሰለሽ እኔ በባህሪም ከበፊት እንትን ነበርኩኝ። ትምህርት ቤት ላይም ይሄ ያው ሶሻል ሚዲያ ሳልመጣ ሳይሆን ትምህርት ቤት ላይም ተማሪዎች ቡሊ የሚያረጓት ልጅ አይነት ከክላሱ ትንሽ አይነት ተማሪ ነበርኩ። እንደዚህ በጥቃት ውስጥ ነው የመጣሁት። ልክ የጾታ ጥቃት ባይሆንም በቃ ተማሪ ቡሊ ያደርግሻል፣ ይደበድብሻል። አልናገርም ክላስ ውስጥ መልስ ባቅ ራሱ ማልናገር አይነት ተማሪ። እንኳን ዛሬ እንደዚህ ሰው ድሮ የሚያቀኝ ሰውና አሁን የሚያቀኝ ሰው ግራ ይገባዋል፣ በጣም ግራ ይገባዋል። እና እንዴ ምናምን ነገር ይላል። በጣም ኦቨር በጣም ተለውጫለሁ። ማንም ሰውን በዚህ አያቀኝም ድሮና ያም ስለነበረብኝ እድገቴም ስለነበረ ሰው የሆነ ነገር ሲለኝ ይሄ የመከፋት ቶሎ የሆነ ኮንፊደንስ የማጣት ይሄ እንትን ያለ ማለት አይ ልክ ነኝ ያለ ማለት ነገር ልክ በሆንም ልክነቴን መግለጽ መፍራት አይነት ነገሮች ነበሩና እዚህ ይለኛል እንዲህ ጨምር አንቺ ትቀናጫለሽ እንዴ ሰው ተርቦ ትቀናጫለሽ እንዴ ሰው እንደዚህ ሆኖ ትቀናጫለሽ እንዴ ምናምን ሲሉ ልክ እንደው ካቃለው እኮ ግን እነዛ ሰዎች እንደዛ ኮመንት ጽፈው ሳያቸው በባህሪ ብዙ ማስተላሰል ሰው ነኝ። የሆነ ሀሳብ ከጭንቅላቴ ካስገባው አይወጣልኝም። ያ ሰው እያለኝ ሳምንት ላስበው እችላለሁ እና ያንን ላለማሰብ እኮ እንትኑን አጠፋዋለሁ። ተደጋጋሚ እንደዚህ አይነት ነገሮችን ላለመስማት ከዛ እንዴት እንደሆነ አላውቅም፣ ግን በሂደት እንዴ ሰው እኮ ሌላ በጣም ብዙ ነውር ነገሮች አድርጎ የማይሸማቀቅበት ዘመን ነው ይሄ ዘመን ማለት አይደል? ተክሮ እኮ ሰው ትቦ ውስጥ ወድቆም እኮ ምናምን እኮ ይታያል። እንኳን ለጥሩ ዓላማ ተነስተሽ አይደለም ማለት ነው እና የሆነ ሰዓት ላይ ወደ ምን ጨነቀኝ የሚል ሀሳብ መጣው። ምን አገባኝ? የሚቀበል ይቀበላል፣ የማይቀበል አይቀበልም። እኔን የሆነ አግሬሲቭ እያደረጉ ይመጡ፣ ባህሪ ተቀየረ፣ ከሰው እኩል ተነጋጋሪ ሆንኩኝ። እነዚህ ነገሮች ናቸው አይ ቲንክ ይመስለኛል ወደዚህ ነገር የገፉኝ፣ ሞር እንዳረግ የገፉኝ። በጣም መበደሎቹ፣ በጣም መሰደቦቹ ይመስለኛልና መቆጣት ጀመርኩ። በቃ ጭራሽ ባሰብኝ። ብዙ ነገሮች እየባሰብኝ መጡና ከዛ ራሴን ሳገኘው እኔ ራሴ ሆናለሁ ብዬ ያላልኳት ቦታ ጋር አገኘሁት። እንደዚህ እናገራለሁ ያላልኳት ቦታ ጋር ራሴን አገኘሁትና ላይክ በሂደት የመጣ ነገር ነው። ግን ስድቦቹ ናቸው በጣም ደግሞ ፑሽ አድርገው እዚህ ጋር ያመጡኝ ብዬ አስባለሁ። ኮንፊደንስ እንዲኖረኝ ያደረጉኝ ብዬ አስባለሁ። አንዳንዴ እንደ እልህም ይሆንብሻል መሰለኝ። እንዴ በደንብ ነው እንትን ምናምን አይ ቲንክ እሱ ነው እንደዚህ ያደረገኝ ይመስለኛል።
አዎ ቆንጆ ነው። ቆንጆ ልህ እኮ ቆንጆ ነው አይደለ? አንዳንዴ እንዳልሽው አይነት ነገር ምንድነው ይሄ እኮ ልበረታታ የሚገባበት ጉዳይ ነበረ። ትክክለኛ ሰዎች ቢበዙ ልሸለምበት የሚገባው ነገር ነው። እንኳን ልሸማቀቅበት ልሰደብበት ቀርቶ ግን አለመታደል ሆኖ ብዙ ያልሰለጠኑ ሰዎች ኖሩ፣ ብዙ የማይገባቸው ሰዎች ኖሩና እኔ ለምን እሸማቀቃለሁ ከሚለው ጀምሮ እስከ እንዳልሽውልህ እስከ መጋባት ድረስና ባህሪ እስከ መለወጥ ድረስ የሚካሄድባቸው የተለያዩ አጋጣሚዎች ይኖራሉ። እና ምኑን ግን እፈራዋለሁ መሰለሽ ፌብዬ፣ እንደው እንደ ታላቅ እህትም ማለት ነው። አንዳንዴ ደግሞ ኤክስትሪም ይካሄዳል አይደለ? የሆነ እልህ የተነሳሽበት በጎ ዓላማ ሆኖ ሰብአዊ መብት ጉዳዮች ሊሆኑ ይችላሉ፣ ከእንስሳት መብት ጋር የተያያዙ የተለያዩ መልካም ጉዳዮች ይሆኑና ከዛ ግን ያንቺን የመጣሽበትን መልካም ነገር በተለያየ መልኩ በክፉ የሚመልሱ ሰዎች ይበዙና እሱን እያስያዘሽ ለስድቡ ስድብ የምትመልሺ፣ ተቆጪ፣ ተበሳጭ እንደዛ መጀመሪያ እንደዛ ሪያክት ማድረጉ የሆነ ያልጠበቅሽው ነገር ሲሆን አይገርምም። ግን ከዛ ሰዎች ደግሞ ሄደው ከባህሪያቸው ወጥተው ደግሞ መጥፎ ሰው እስኪሆኑ ድረስ የሚሄዱበትን ርቀት ያለሁኝና እሱን ትጠነቀቂያለሽ ብዬ አስባለሁኝ። ሰውን አንዳንዴ መመላለስ ከሌለብኝ ሰው ጋር ተመላለሻዩና እንትንልና ውሽ ምን ሆኜ ነው እና ከምመላለስ ለምን ገና እንደዚህ ሲሉ ብሎክ አድርጊያቸው እስከ ዘላለም ካላየኋቸው እኮ አልናደድም። እና አንዳንዴ እንደዛ አንዳንዴ ብሎክ ይበዛብኛል። ብሎክ ለምን በቃ አንዳንድ ሰው ትታገሻለሽ። ኢቨን እሱ እንኳን በኢንቦክስ ይመጣል። ምሳሌ ስራ ጥሩ ነው፣ ፀጉርሽ ለምን ነጣ ቀለም ብትቀቢው እንዲህ ምን እንዳልተቀሽ የግል ኢቨን ማለት ፕራይቬሲሽ ጋር ይመጣሉ። ይሄ የአድቮኬሲ ጉዳይ አልበቃ ሲላቸው በፕራይቬሲሽ መተው የሚሰድቡ ሰዎች አሉና አንዳንዴ ከትዕግስት ውጭ ያደርጉሻል በጣም በቃ። እና አንዳንዴ ከነሱ እኩል ራስሽን ስትመላለሽ ታገኘዋለሽ። ከዛም በኋላ ምን ሆኜ ነው እኮ በዚህ ደረጃ ከእነዚህ ሰዎች ጋር መመላለስ የለብኝም እና ደግሞ ኢግኖር ታደርጊያለሽ። ግን ብዙ ጊዜ ግን ይከሰታል። በቃ ብዙ ጊዜ የሆነ ኦቨር በጣም ሰው ደጋግሞ ሲፈልግሽ፣ ሰው ደጋግሞ ሲቃወምሽ አንቺ የምታስቢ ጥሩ እያደረግሽ ነው። እንዴት ጥሩ እያደረግኩ እሰደባለሁ? እንዴት ጥሩ እያደረግኩ ላይክ ቴንኪው መባል አይደለም እኔ የሚፈልገው፣ ግን ዝም ብለው ስራዬን እንድሰራ የሚፈቅድልኝና ተመልካች ነው የምፈልገው። እና ያ ሲበዛ መሰዳደቡ ምናምን ሲበዛ የግል ህይወትሽ ላይ በቃ ማለፍ የሌለባቸውን ድንበር ሲጥሱ በጣም ያበሳጭሻል። የሆነ ሰዓት ላይ እና ትናገሪያለሽ። አሁን የምትይው ነገር በራሴ ያስታውቃለሁ። ወይኔ ባህሪ እየተቀየረ ነው፣ ቆይ የሆነ ጊዜ ከዚህ ሶሻል ሚዲያ ለጥፋ ምናምን ብዬ የጠፋሁባቸው ጊዜያቶች አሉ። ራሴን ኪፕ ለማድረግ አይምሮን ኪፕ ለማድረግ ለምን አይምሮሽም እየተበከለ እየተዛባ በቃ ብዙ የሆነ ነገር እየሆንሽ ነው የምትሄጂው። ራስሽ የማታውቂው ነገር ውስጥ ትገቢያለሽ። እና አንዳንድ ጊዜ እንደዚህ ሲሆን እረፍት ወስዳለሁ ከሶሻል ሚዲያ ከሆኑ ሰዎች እረፍት ወስዳለሁ። የሆኑ ሰዎችን ብሎክ አደረግና ከዛ መንገድ ይቀጥላለሁ። ይገርማል በጣም አንዳንዴ ያለው ተግዳሮት ግርም ስለሚለኝ ስለማይ ነው ማለት አንቺ ፔጅ ላይ ነገሮች ስለማይ እንደው ለአንቺ ብቻ ሳይሆን ለሌሎችም በቃ በበጎ ለተነሱ ሰዎች አንዳንዴ መዳረሻው መጥፎ ሊሆን ይችላል። ገባሽ? እንዲህ አይነት እንትኖች እንዲህ አይነት ኔጌቲቭ ነገሮች ካሰብሻቸው ውጭ የሆኑ መጥፎ ምላሾች ለመልካም ስራዎች የሚሰጡ ሲደጋገሙ አንዳንድ ያኛውን የተነሱበትን ኤክስትሪም ሰዎች ሲሄዱ ያለውኝና እሱን ፌብዬም እንዳትሆን እፈልጋለሁ፣ ሌሎች ሰዎችም እንዳይሆኑ እፈልጋለሁ። ለዛ ነው ያነሳሁት። የሙዚቃ ተማሪ ነበርሽ። እስኪ ስለሱም ነገር እንጫወት ደግሞ። የሙዚቃ ተማሪ ነበርኩ። ያሬድ ሙዚቃ ትምህርት ነው የተማርኩት። ፍሉት የተማርኩት ሜጀሪ ፍሉት ነው፣ ማይነሪ ፒያኖ ነው። ግን ብዙ ማይነሪ ላይ ፎከስ አድርጌ አላውቅም። ሜጀሪ ላይ ፎከስ አድርጌ ነው የተማርኩት። ከዛ በኋላ ሰራ ነበር። አሁን ይሄኛው ያለው ስራ ውጥረቱ ሼልተሩ ይሄ እንዳልኩሽ የሰው በጎ አድራጎት ምናምን እንሰራለና እነዚህ ነገሮች ትንሽ አሁን የተማርኩትን ነገር እንዳልቀጥል ያው ጊዜ ወሰዱብኝ እንጂ በጣም ደስ ብሎኝ የተማርኩት ትምህርት ነው። እንግዲህ 5 ዓመት ፈጅቼ የተማርኩት ትምህርት ነው እና ወደፊት ሰራበታለሁ ብዬ አስባለሁ። በጣም እሱም ላይሽ እናፍቃለሁኝ። እንግዲህ እንደው ከተነሳንበት ከእንስሳ መብት ጋር በተያያዘ ቅድም ያልሽው ነገር ነበረ። ይሄ የማስከተቡ የተለያየ አዌርነስ የመፍጠሩ እንደዚህ አይነት ነገር አይደል? አንዳንዱን ነገር እንዲሁ አይዶን ነው የተለያየ ነገር ከአካባቢ ሊሆን ይችላል፣ ተፈጥሮ የምንለው ነገር ሊሆን ይችላል፣ የሆነ አጋጣሚ ሊሆን ይችላል። በህይወታችን ውስጥ ይከሰትና የምንቆምለት የሆነ ዓላማ ይኖረናል አይደለ? ለምሳሌ በቃ እንስሳት ለምን እንዴ ይገደላሉ፣ ለምን እንደዚህ ይሰቃያሉ ምናምን የሚል ግን ደግሞ ለሌሎች አዌርነስ የመፍጠር ጉዳይ ስለማስከተብ፣ ስለ ጤንነታቸው እንክብካቤ ምናምን ሌላ እውቀት ይጠይቃል አይደለ?
አይደለም አንቺ በቃ ርህራሄው ብቻ ሊኖርሽ ይችላል ስትነሽ። ከዛ በኋላ ግን በእውቀት ራስን ማዳበር ደግሞ ያስፈልጋል አይደለ? እንደዚህ ወደ አክቲቪስትነት ሲኬድ እና እሱን እንዴት ሞላሽው? እንዴት አወቅሽው? ምናምን እሱን ደግሞ አጫዎች ነው እስኪ። ምን መሰለሽ ነው አሁን ስሰራ ሁልጊዜ የእንስሳ ሐኪሞች ይዛለሁ። እኔ ብዙ ጊዜ የእንስሳ እሱን ራሱ ኬት አመጣሽው የሚለውን እሱ ራሱ አንድ እውቀት ነው አይደል? እና የእንስሳ ሐኪሞች እኔ በቃ ኦልሞስት ብዙ እዚህ አይነት ነገር ላይ ከኔ ጋር የሚሰሩ ሰዎች እንዳልኩሽ በጀመርኩት እንቅስቃሴ በሶሻል ሚዲያ በኩል ያገኟቸው ሰዎች ናቸው እና ከልምድ አሁን ለምሳሌ ብዙ ጊዜ እንስሳት ከማሳደግ እንስሳ ከጎዳና ከማንሳት የሆነ ህመማቸውን ከማየት የምታዳብሪው ነገር አለ፣ ቫይረሱን የማወቅ እንደዚህ አይነት ነገሮች አሉ። ግን ምንም ጊዜ ቢሆን አሁን በራሴ መርፌ አልወጋም። እኔ ሲወጉ ባቅ አንዳንድ ጊዜ ሐኪም ሳላገኝ ታይ የለ እንደዚህ አድርጊ እንኳን ብባል አላደርግም። በቃ ርቀት ሄጄ ያንን ሐኪም እፈልጋለሁ እንጂ ራሴ እንደዚህ አይነት ሪስክ ውስጥ ካለሙያዬ አልገባም። አሁን ቢያንስ እኔ የማደርገው ነገር ምንድነው ለሰው ምክር አልሰጥም። እማቃትን ነገር እንደዚህ ካያችሁ ሰው ከጠየቀኝ አሁን እንደዚህ አይነት ውሻ እንዲያደርገዋል ካለ በተለይ ቡችላ ከሆነ ቡችላ በሽታዎች በብዛት ይታወቃሉ ነው እንደዚህ ሊሆን ስለሚችል እንደዚህ ሐኪም አማክር። ሐኪም የለኝም ካሉ ኮንታክት እሰጣለሁ እንጂ በጭራሽ ራሴን ካለ ፕሮፌሽን ገብቼ ልስራ ብዬ አላቦካም። ምክንያቱም በቃ ያላቸው እውቀቱ ያላቸው ሰዎች አሉ። የልምድ እውቀትና የትምህርት እውቀት ይለያያል። ስለዚህ ሁሉ ጊዜ ምንም አይነት ነገር ቢከሰት ወደ እውቀት ወዳላቸው ሰዎች ነው እንጂ በራሴ ምንም አይነት ሪስክ እንስሶች ላይ አልወስድም። አዌርነሱ ግን ያው እውቀት አይፈልግም። ገባሽ? አሁን ይሄ ያን ላይ እንደላቀቀ እውቀት አይፈልግም። አዌርነሱ በራሴ ማቃቸውን ጉግል ማድረጋቸውን ከሌላ ሀገር ልምዶች ምናምን ላይ ይችላል እንጂ የርህራሄ ጉዳይ ነው ብዬ ነው የማምነው። የእንስሳ ጉዳይ የርህራሄ ጉዳይ ነው። ለሰው ያስተማርሽ ያለሽ ነገር ምንም ከዓለሙ የተለየ ነገር አይደለም። ማወቅ የነበረበት ግን ያላወቀው ነገር በኮመን ሴንስ ማድረግ ያለብንን ነገሮች ስለማናረግ ነው እኮ የእንስሳ መብት የሚጣስ አይደል? እንስሳ አለመደብደብ ኮመን ሴንስ ነው። ለምን ትመቸዋለሽ? ማድረግ የሌለብሽ ነገር ነው። እንስሳ ሲታመም ማሳከም ማወቅ ያለብሽ ነገር ነው። አሁን አንዳንድ ሰው ውሻዬ ታሟል ምናምን ውሻ ይታከማል እንዴ ሲለኝ በፈጣሪ የስንተኛው ዘመን ላይ ነኝ ብዬ ግራ ይገባኛል። እግዚአብሔርን እንዴት ነው እንስሳ ይታከማሉ የሚል ጥያቄ ራሱ መጠየቅ በጣም ከባድ ነገር ነው። ምክንያቱም ለምንድን ነው የማይታከመው እንዴ? አሁን ማሰብ ያለብን እኔ ላይ ኮመን ሴንስ ነው። ብዙ እውቀት አያስፈልገውም የምልሽ እኔ ይርበኛል። ቦታዎቹ መኖራቸው ምናምን ራሱ እኮ ግን ላያውቅ ይችላል። ታውቂያለሽ አይደል? ማለት እንደዚህ እንስሳ ሕክምናን ያጠኑ ሰዎች ያንን የከፈቱ ሰዎች ምናምን መኖራቸውን ላያውቅ ይችላል። ምናልባት ከሱ አሁን የት ሕክምና እንዳለ ላያውቅ ይችላል። ምክንያቱም እኔም ድሮ ወደዚህ ነገር ብዙ ኢንፎርሜሽን ሳላደርግ ሳላቅ ስለቀረው ሕክምና ቦታዎች ምናምን ግን ያው ውሻ የመታከም እንዳለበት ግን ማወቅ አለበት። አዎ ገባሽ አይደል? ውሻው የተመጣጠነ ጤነኛ ምግብ ቢያንስ ጤነኛ ምግብ ባንደላቅቀው የተደላቀቁ ነገሮችን ባይገዛለት እንኳን ምግብ መብላት እንዳለበት ማወቅ አለበት። እኔ ላስተምር አይገባም ለአንድ ሰው ለእንስሳ ምግብ አብላው ብዬ ገባሽ አይደል? ውሻን አስረህ አታሰቃየው ማለት የለብኝም እኔ። አሁን እንደኛ እንደ ልምድ ነው በቃ ይሄ እንደ ልምድ የተዋረስናቸው ነገሮች ናቸው እኮ ውርስ ነው ይሄ መጥፎ ካልቸራችን በራሱ በውርስ የመጣ ነው። ውሻ ስትይው ውሻ ካልታሰረ ምን ያደርጋል የሚልሽ ነው እንጂ ውሻ እኮ ሲታሰር ይሰቃያል፣ ውሻ እኮ ሲታሰር መብቱ እየተነጠቀ ነው፣ ውሻ እኮ ሲታሰር እኮ ይደብረዋል፣ ስትረስ ይዘዋል አይልሽም ሰው። ከዛ እኔ አሁን ግራ ይገባኛል። እነዚህ እኮ ኮመን ሴንሶች ናቸው። አሁን እኔ ማንም አስተምሮኝ አያውቅም። ገባሽ? ማንም እኔ ቤት ብትመጪ በእኔ አይነት ልክ እንስሳ ላይ ፎከስ የሚያደርግ ሰው የለም። በአካባቢም ብትመጪ እንደዛው ሰው ከምን ተማርኩት? እኔ ኮመን ሴንስ ያወቅኩት ብዬ አስባለሁ። ለምን ድሮ ቀጠቅጥ ነበር። ከዛን መቀጥቀጤን ሳቆ ራሱ ማንም ነግሮኝ አይደለም ያቆምኩት፣ በራሴው ነው ያችን ውሻ ድንጋይ ማባረሬን ያቆምኩት። እና ሁሉን ነገር ያወቅኩት በራሴ ነው። እና ሰው አንዳንድ ጊዜ ይሄ ነው በቃ እስራኤል ላይ ችግር የሚፈጥረው ይሄን ነገር እንዴት አያውቁም የሚለው ሁሉ ያበሳጨኛል። ለምን እንዴት ነው ውሻ ምግብ የማይሰጠው? ለምንድን ነው ለእንስሳው ኢቭን ተጠቅሞበትን ለምንድን ነው ፈረስን የሚጥለው? ገንዘብ አምጥቶለት ለምንድን ነው የሚጥለው? የቤቱን አጥንቶለት ልጆቹን ትምህርት ቤት ከዛ በሚያገኘው ገንዘብ አስተምሮለት ሲመታ እንደሚያመው እያወቀ ከፍተኛ የሆነ ጭነት ሲጭነው እንደሚደክመው እያወቀ ምክንያቱም የዜጋማ ከብት ባለቤቶችም እነሱ መሸከም የማይችሉትን ነገር ነው እንስሳ እየተሸከመላቸው ያለው። እነሱ የማይችሉትን ነገር እያደረገላቸው ላደረገላቸው እንስሳ የሚመልሱት ምላሽን ሳየው እንዴት የሚሉት ነገሮች ግራ ይገቡኛል። ግን እስቲ አይኖ አዌርነስ እንደሚያስፈልግ በኮመን ሴንስ ማወቅ ያለብንን ነገሮች ሰው ሳያውቃቸው ሲቀር በጣም ውዝግብግብ ያለ ነገር ነው ጭንቅላቴ ውስጥ የሚፈጥርብኝ እና
በእንደዚህ አይነት ነገሮች ግራ አጋባለሁ። ግን ያ በቃ ካላበቀ ማሳወቅ አለብሽ። ግን እኔ ግን እንዴት አቅም የሚለው ነገር ነው ስቲል የማይመለስልኝ ጥያቄ። ለምን አቅም ገባሽ? ለምን አቅም የሚለው ነገር በጣም እንትን ይለኛል። ለምን እንትናችንን ስለምንጋራ እኮ ነው፣ ስሜቶቻችንን አይደለ? እኔ ሰው ነኝ፣ ይርበኛል። እንስሳት ከራበው ስሜት እንጋራለን። ይጠማኛል፣ እንስሳ ይጠማል። እኔ ስታመም ምን ፊል እንደማደርግ አውቃለሁ። የማይናገረው እንስሳ ደግሞ ሲታመም ከኔ በላይ እንዴት ሊሰማው እንዴት ሊያማው እንደሚችል አውቃለሁ። መጠለያ ማጣት ምን አይነት ከባድ ነገር እንደሆነ አውቃለሁ። ክረምት ላይ ወደ ቤትሽ ለመሄድ ዝናብ ይዞሽ ከዛ በኋላ መጠለያ አተሽ ትንሽ ካፌ አስትነካሽ ምን እንዴት እንደሚያስጠላና እንዴት እንደሚደበር አውቀዋለሁ። ሰው ያንን እንዴት ነው ያንኛው የማይናገረው እንስሳ እንደኔ እንኳን የማይናገረው እንስሳ ይሄ ሁላ እኔ ቢሆንብኝ የማልወደው እኔ ሲርበኝ የማልወደው እኔ ሲጠማኝ የማልወደው እኔ ስራብ ደስ የማይለኝ እኔ ሕክምና ባጣ ደስ የማይለኝ ጉዳቱን የማውቀው ሰው ሆኜ እንዴት ደግሞ ለዛ እንስሳ ማዘን አቃተኝ? ምክንያቱም ከኔ በላይ ነው ሰፈር የሚያደርገው የሚለውን ስለማስብ እንዴት ይሄን ማሰብ አቃታቸው ብዬ እደነቃለሁ። በጣም ነው የምደነቀው በነገርሽ ላይ። ይገባኛል በጣም የምትይው ነገር አንዳንዴ እንዴት ይሄ ሁሉም ሰው የሚያውቀው ነገር ነው፣ ሁሉም ሰው የሚሰማው ነገር ነው ብለሽ የምታስቢያቸው ስሜቶች ወይንም ደግሞ እውቀቶች ምናምን ይኖሩና ግን እንደዛ አይደለም የሚሆነው። እንደዛ አይደለም። ኮመን ሴንስ ኢዝ ኖት ኮመን የሚለው እኮ ለዛ እኮ ነው አይደለም? ያ አባባል በቃ አይደለም። ኮመን ሴንስ አይደለም እንደምናስበው ኮመን አይደለም። እና ስለዚህ ለዛም ነው አክቲቪዝም የሚያስፈልገው። ለዛም ማለት ብዙ ነገሮች ላይ እንጂ እኮ ሁሉም ሰው ሊረዳቸው የሚገባቸው ብለን የምናስባቸው ነገሮች ላይ እኮ ነው ብዙ የሰው ህይወት ሙግቶች ተሟጋች የሚባል ነገር እኮ ራሱ መኖር እኮ አልነበረበትም አይደለም? ትክክል ነው። እና ግን የኖረው ለምንድን ነው ቢባል ስላልሆነ ነው። ኮመን ሴንስ ለሁሉም የተሰጠ ነገር ወይም ሁሉም ያለው ነገር እኔ አሁን በቃ ሰው ነኝ ካለ እነዚህ ነገሮች ማወቅ አለበት። በቃ የሰውኛ ባህሪ ነው ብዬ ነው የማምነው። ታውቂያለሽ ሰውኛ ባህሪ ውስጣችን አሁን ስንፈጠር ራሱ እኮ የሆነ መልካም ተደርገን የተፈጠር ነው አይደል? እኛ ራሳችን አቢዩዝ ያደረግነው በአለማዊ በምኑና የሆነ ብዙ መጥፎ ነገሮችን ጋዘር አድርገን መጥፎ ሰው ሆነን እንጂ እግዚአብሔርም ሰውን ሲፈጥረው መልካም የሆነ አለ በራሱ አምሳል ፈጠረው። እግዚአብሔር ደግሞ ሰውን በራሱ አምሳል ከፈጠረው እግዚአብሔር መልካም ነው፣ እግዚአብሔር ደግ ነው፣ እግዚአብሔር ፍቅር ነው። ያ ነገር አለን ስንፈጠር፣ ያ መልካምነት አለን። ጨካኝ አልነበርንም፣ ክፉ አልነበርንም። ለምን እግዚአብሔር በአምሳሉ ከፈጠረን መልክን አይደል? አምሳል ማለት መልክ ነው። ስለዚህ እግዚአብሔር በአምሳሉ ከፈጠረን ጥሩ መልክ ነበረን። ያ ጥሩ መልክ ለምን የለንም? እንደዛ ነው እኮ መሆን ያለብን የሚለው ነው እኔ ጋር ትንሽ ከራሴ ጋር እንዳልግባባና አይ ቲንክ አሁን ማህበረሰቡ ያለበት ሁኔታ ብዙ አንደርስታንድ እንዳላደረገው የሚያደርገኝ ነገር የአስተሳሰብ ይመስለኛል። በጣም ይገባኛል የምትይው። እስኪ አሁን ደግሞ ስለሰራሻቸው ስራዎች እንስሳት ትኩረት ይሻሉ በሚል ያው ተከፍቶ አዌርነስ የመፍጠር ነገር ብቻ ሳይሆን ሌሎች ውሾችን የመንከባከብ ጉዳይ እንደዚህ ተረሶችን እሱን ማቅረብና እስኪ እነሱን ደግሞ አጫውችን። እንግዲህ ቅድም እንስሳት ትኩረት ይሻሉ እንዳልኩሽ በጣም ፕራውድ የማደርግበት ሙቭመንት ነው። ለምን ከሁሉም በፊት ይህንን የሼልተር ነገሮች ያሰባሰበው ቮለንቲር ቲሞች ያሰባሰበው አንድ ላይ እንስሳ ሙቭመንት ኢትዮጵያ ውስጥ እንዲነሳ ያደረገ ሙቭመንት ነው ብዬ ስለማስብ ቀዳሚ ነው ብዬ ስለማስብ በሱ ደስ ይለኛል፣ እንኮራለን። ምክንያቱም አንድ ላይ እንድንገናኝ ሆኗል። ሁሉም ሰው አንድ ላይ እንዲገናኝ የየራሱ ሼልተር እንዲከፍት የየራሱ ቮለንቲር እንዲኖረው የረዳ ቲም ነው እና በዚህ ቲም ምንድን ነው የሚደረገው? እኛም ሼልተር አለን፣ ውሾችን እናነሳለን። አኒማል ዳቴንሽን ሲባል ያለ እንስሳ ለውሻ ብቻ አይደለም፣ እንደ ስሙ እንስሳት ትኩረት ይሻሉ ስለሆነ አድቮኬሲ ስራችን በሙሉ ለቤት እንስሳትም ለዱር እንስሳትም እንስሳ በሚመለከት በሙሉ አድቮኬት እናደርጋለን፣ አዌርነስ እንሰራለን። ለውሻና ለድመት ብቻ ሳይሆን ለጋማ ከብት ድጋሚ ዱር ውስጥ ላሉት ዱር ውስጥ ላሉት ለአንበሶች የተለያየ ነገር ጥቃት ደርሶ ስናይ አዌርነሱን የመስራት ልክ አለመሆኑ የሚደረጉ ጥቃቶች የማሳወቅ ስራዎችን እንሰራለን። የጎዳና ውሾች ክትባ ሙቭመንቶች በጣም ነው የምናካሂደው። ፖድካስቶች አንዳንዴ እናዘጋጃለን። የተገኘውን አጋጣሚ በሙሉ በፖድካስት በቴሌቪዥን ጣቢያዎች ሁሉም ነገር ለአዌርነስ እንጠቀማለን። የጎዳና ውሾች ምገባ ነበረን። ሰዎች ከነበሩበት ቤት ተነስተው ወደ ኮንዶሚኒየም ሲቀየሩ ብዙ ውሾቻቸውን ጥለው ሄደዋል። ለ7 ለ8 ወር ከአንድ ቦታ ላይ በጣም ብዙ ፎከስ አድርገን በየቀኑ ከ100 ውሻ በላይ እናበላ ነበረ። ከዛም በፊት የጎዳና ውሻ ምገባ እንደዚህ ወጥቶ እንደ ከተማ በቃ የመጀመሪያው ስራ የሰራ ነው እኛ ነን እና ስቲል አዌርነስ ነው የውሾች ምገባ። ሰው በአካባቢ ያሉትን ውሾች መመገብ እንዲችል እያስተማርን ነው ማለት ነው። ያን አዌርነስ እየሰራን ነው። ለመብታቸው እንቆማለን፣ እንከራከራለን።
አዶፕሽን በጣም ፕሮሞት እናደርጋለን። እኛ የውሻ ንግድ አንደግፍም፣ እንስሶች እንዲነገዱ አንደግፍም። የተጣሉ እንስሶች እየተነሱ ባለቤት እንዲያገኙ አዶፕሽን በጣም ፕሮሞት እናደርጋለን። ህግጋት እንዲወጣ በቀጣይ እየሰራን ያለ ነው። አሁን የውሻ ንግዱን ለምንድን ነው የሚለውን እስኪ የውሻ ንግድ የምንቃወምበት ምክንያት እንደምታውቂው የውሻ ጎዳና ላይ በጣም ብዙ ውሻ አለን እኛ የግል የራሳችን እና እነዚህኞቹ መጀመሪያ ቤት ማግኘት አለባቸው ብለን እናስባለን። ብዙ ጊዜ ሰዎች ውሻ ሲገዙ እንደ ስታተስ መለኪያ ነው። ጀርመን ሼፐርድ አለው፣ ፒትቡል አለው። ይህ በቃ የሀብት መገለጫ አድርገው ነው የሚያስቡት እንጂ ኢቭን እንደ እንስሳ አድርገው ሁሉም ላይሆን ይችላል። የሚበዛው ግን ስታተስ ነው። የሚበዛው ስታተስ ስለሆነ ያን አንፈልገውም። እኔ በግሌ የእንስሳት ጎዳና ውሻ እያለ ለምን አይመጣልም ከሚለውም ውጪ የውጭ ሀገር ሰዎች ወደ ሀገር እንዲገቡ የማልፈልግበት አንደኛ ምክንያት ለእኛ ሀገር እንስሶች እንኳን መብት የለም። እዚህ ሀገር ላይ እዚሁ ለተፈጠሩት እንስሶች መብት የለም እና ያ እንስሳ ከዛ መብት የሌለበት ሀገር ላይ በኦነሩ አቢዩዝ ሲደረግ የተለያየ ጥቃት ሲደርስበት ጎዳና ሲጣል በጣም እዛ ሌላ ሀገር ተከብሮ የሚኖር ውሻ እዚህ ጎዳና ላይ ምናምን ታገኛለሽ። አንድ ፈረንጅ ምን አለችው መሰለሽ ከውጭ መታ እኛ ሀገር በጣም ኪንግ የምትባለው ውሻ እናንተ ሀገር ጎዳና ላይ እኮ አየኋት አለች። እኛ ሀገር እኮ ኪንግ የሚባል ውሻ ነው ትለኛለች እየደጋገመች። ለእኛ ሀገር ንግስት ናትች ውሻ እናንተ ሀገር ጎዳና ላይ ነው ያለችው ምናምን አለች። በጣም ተገርማ ማለት ነው። እና በጣም እንደዚህ አይነት ሰዎች ጎዳና ላይ ይገኛሉ። በባለቤት አቢዩዝ ይደረጋሉ፣ ይጣላሉ። ብዙ ሲታመሙ አውጥተው የሚጥሏቸው የውሻ ሻጮች አሉ። ጥሩ ውሻ ሻጮች እንዳሉ ደግሞ የሚበዙት ደግሞ ጥሩ ያልሆነ አያያዝ የሚይዙ አሉ። ንግዱ ላይ ብቻ ፎከስ አድርገው ስለ ህይወታቸው የማይጨነቁላቸው እና ይህንን ሰፈር እንዲያደርጉ ነው አልፈልግም በበኩሌ። ምክንያቱም ይህ ጀርመን ሼፐርድ ውሻ የተለያየ ውሻ እዚህ መቶ ይሰቃያል። ሀገሩ ቢሆን አንድ ሰው አሳዳጊ ጫፉን እንደማይነካው አውቃለሁ፣ እንደማያስራው አውቃለሁ፣ እንደማያሰቃየው አውቃለሁ። ለምንድን ነው መብት ካለው ቦታ አምጥቼ መብት የሌለው ቦታ እንዲሰቃይ የማደርገው? በጣም ነው እኔ የምቃወመው የውጭ ሀገር ውሻ ወደ ሀገር ውስጥ እንዳይገባ። መብቱ ለምን ይነፈጋል የሚለው ለምን እኔ ኢትዮጵያ ውስጥ ያሉ ውሾች ራሱ በአዶፕሽን እንዳለ ወጥተው ከሀገር ቢያልቁ በጣም ደስታዬን የማልችለው ሰው ነኝ። ሀገር ውስጥ ያለው ውሻ ወደ ውጭ ሀገር እንዲሄድ መብት እንዲያገኝ እንዲጠበቅ እየፈለኩኝ ድጋሚ ከዛ መብት ወደሌለበት ሀገር ሌላ እንስሳ ሲመጣ ለእኔ በጣም ነው የሚሰማኝ፣ በጣም ነው የሚደብረኝ። እና እኔ የጎዳና ውሾችን ፕሮሞት ስለሆነ ማደርገው ባለቤት እንዲያገኙ ብዙም የንግዱን ሀሳብ አልቀበለውም። እሺ የዘረዘርሽልን እያለ በመሀል የውሾች ሽያጭ ስትይ ነበር የጠየቁሽ እና ሌሎች ስራዎች ያለ ካለ እንጨምሪልን። ሌላ ምንድነው እኔ ሞር ፎከስ ማድረገው የሼልተር ሰው አይደለሁም። ምን መሰለሽ ሼልተር ችግር ይቀርፋል ብዬ ማመን ሰው አይደለም። እኔ የአድቮኬሲ ሰው ነኝ። በፖሊሲዎች አምናለሁ። አሁን ላይ ፖሊሲዎች ኢትዮጵያ ስለሌላቸው ዛሬ ብዙ የጎዳና ውሾች መሬት ላይ ወደቁት። ቢኖር ራሱ የተወሰኑ ህጎች አልተተገበሩም። ሴክተሩ ላይ የተቀመጡ ሰዎች ራሱ እንስሳ ህይወት እንዳላቸው የሚያምኑ፣ እንስሳ መብላት እንዳለባቸው የሚያምኑ፣ እንስሳት አዶፕት መደረግ እንዳለባቸው የሚያምኑ፣ እንስሳት የተመቻቸ ኢንቫይሮንመንት ሊፈጠርላቸው የሚገባ ሰዎች መሆናቸው የሚያምኑ አይደሉም። ለዛ ይመስለኛል ስራችንን ከባድ ያደረገብን እና እንደዚህ አይነት ሰዎች ወደ ቦታው እንዲመጡ ፑሽ ማድረግ እንፈልጋለን። ፓርላማ ላይ ተወካይ ለምን አይኖረንም? ሌላ ሀገር እኮ የእንስሳ መብት የሚከራከር ገብቶ ስለ እንስሳ ጥያቄ የሚጠይቅ የፓርላማ ተወካይ አለ። ለምንድን ነው እኛ ሀገር የማይኖረን? ለምንድን ነው ትምህርት ካሪኩለማችን ውስጥ የማይካተተው? ይሄ ሁሉ በሂደት የምንሰራቸው ስራዎች ናቸው። ምክንያቱም የትምህርት ፖሊሲ ውስጥ ከገባ አሁን እኛ የምናስበው ትልልቁን ሰው አስተምሮ መለወጥ አይደለም። ሰልችቶናል፣ ታግለናል። የተለወጠ ሊኖር ይችላል ግን የሚበዛው አይለወጥም። ስለዚህ ህፃናት ላይ መስራት አሁን እኔ ክለቦች አሉኝ፣ የተለያዩ ትምህርቶች ክለቦች አቋቁማለሁ። ለተማሪዎች ኤዱኬሽን ይሰጣል፣ ክለብ ይቋቋማል። ስለዚህ ህፃናቶች ከልጅነታቸው እንደዚህ አይነት ርህራሄ ስለ እንስሳ እየተማሩ ቢመጡ ነገ ከቤተሰቦቻቸው የተቀበሉትን አላስፈላጊ እንደ ባህል የተያዙ የእንስሳት ማጥቃት ልምዶችን እኛ አሁን እንስሳት ማጥቃትን ራሱ ካልቸር አድርገነዋል። ካልቸር የሆነ ባህላችን ሆኖ ተለምዷል እና እንደዚህ አይነት ነገሮችን እንድንሰብን ትምህርት ቤት ካሪኩለም ላይ ወደፊት ገብቶ እንዲሰራበት የሚደረጉ ነገሮችን መፍጠር እንፈልጋለን። በቃ ህጻናቶች ናቸው እኛ አሁን ተስፋዎቻችን ብለን የተቀመጥነው ህጻናቶች ላይ መስራት ነው። ትልልቁ ላይ ደክሞናል፣ የእንስሳ ሐኪሞች ላይ ደክሞናል፣ ብዙ ነገሮች ላይ። ስለዚህ ከኋላ ያለውን ጄኔሬሽን ማብቃት እኛ እንኳን ባንደርስበት ሌጋሲ ጥሉ ማለት ነው ዋናው ነገር እና ቀጣይነት ያለው ነገር እንዲሆን ማድረግ ከእንደገና የእንስሳት ሕክምናዎች እዚህ በሰፊ ሁኔታ እንዲኖሩ ማድረግ ትልልቅ የሆስፒታሎች ቢከፈቱ በጣም ደስ ይለናል። ምክንያቱም ብዙ ጊዜ ኢትዮጵያ ውስጥ የእንስሳት ሕክምና ግምት ነው። ምክንያቱም በጣም በእውቀት የበለጸጉ ሐኪሞች የሉንም። ትምህርት አሰጣጡ ፌል ያደረገ ነው ብዬ ነው ማስበው። ምክንያቱም ብዙ ጊዜ እንትን ነው ቲዮሪ ነው። እንስሳት ሕክምና ደግሞ ፕራክቲካል ነገር ነው የሚፈልገው። መጥቶ ውሻ እንዴ ሰርጀሪ ማድረግ እንዳለበት ማወቅ አለበት። መገመት የለበትም። መሳሪያው ገብቶ መማር መቻል አለበት እና ብዙ ጊዜ በቃ
ውጭ ሀገር ቢሆንም የሚድኑ እንስሳቶች እኛ ሀገር አይድኑም። ስለሌለ ከሚስተቃዩ ማሳረፍ የሚባሉ አማራጮችን እንጠቀማለን። ምክንያቱም የሚያድናቸው ስለሌለ ማለት ነው። ስለዚህ እንደዛ ስለሆነ ሕክምና ተቋማት በሰፊው አንድ እንኳን እንደ ሀገር የለንም። ከዛ ሌላ ማንሳት የምፈልገው ኳረንታይን ጣቢያዎች እንዲከፈቱ ማድረግ። ብዙ ጊዜ ማህበረሰቡ የተሰራበት ነገር አለ። ውሻ ብሎ ሲያስብ እብድ ውሻ ነው የሚያውቀው ማህበረሰቡ። ምክንያቱም የጤና ባለሙያዎችን ብትይ በቲቪ ላይ ቀርበው ሲናገሩ ሴክተሩ ላይ ያሉ ኃላፊዎች በሙሉ ሁሉ ጊዜ ከእብድ ውሻ ተጠበቅ፣ ውሻ ያብዳል። ይሄ አዌርነስ ራሱ ማህበረሰቡ ዛሬ ለውሾች መገደል አስተዋጽኦ እንዲያደርግ፣ ውሻ እንዲፈራ፣ ውሻ እንዲጠላ፣ ገና ውሻ የሚለውን ነገር ሲያስብ እብድ ውሻ የሚለውን የሚመጣለት እንጂ ውሻ ፍቅር መሆኑን፣ ውሻ ቤተሰብ መሆኑን፣ ከውሻ ጋር በሰላማዊ መንገድ መኖር እንደምትችል አያውቅም። ስለዚህ እብድ ውሻ ሲለው ብሎ ስለሚያስብ ገና ሳይው ድንጋይ ያነሳ ውሻው ማባረር፣ ውሻው መልሶ እንዲነክሰው ማድረግ፣ ውሻው ማናደድ፣ ውሻ አግሬሲቭ እንዲያደርገው እንዲመልስ ማድረግ። ከዛ በኋላ እንደ ኮሚኒቲ ተሰብስቦ ያሰቃየውን ውሻ ይነክሰኛል ግደሉልኝ ብሎ ይሄዳል። እዚህ ጋር አስቢው፣ ሁሉም በደል የደረሰበት እንስሳው ነው። ገባሽ አይደለ? እና እነዚህ ነገሮች እንዲቀረፉ ኢቭን አሁን እንደዚህ ውሻ ነክሶኛል ተብሎ ሲመጣ እንትን የለም ኳረንታይን ጣቢያ የለንም እኛ አሁን በብዛት እና በየክፍለ ከተማው ኳረንታይን ጣቢያ ቢኖር ያ ውሻ ኳረንታይን ይደረግና አብዳል አላበደም የሚለው ይረጋገጥና ማህበረሰቡ በደቡ እንዳያጠቃው እንዳይደበድበው ይደረጋል። ስለዚህ ኳረንታይን ጣቢያዎች እንዲኖሩ መስራት ያ ማለት መብታቸውን ፕሮቴክት ማድረግ ነው፣ እንዳይገደሉ ማድረግ ነው፣ ወደ ልሞታ ተከልለው ጤንነታቸው እንዲረጋገጥ ማድረግ ነው። ይህም አንድ የመብታቸው ማስጠበቂያ መንገድ ነው ብዬ አምናለሁ። ለምን ብዙ ጊዜ ቲክቶክ ላይ ቪዲዮች ይላኩልናል። ወደ ክፍለ ሀገር ያሉ ሰዎች ውሻ አብዳል ብለው ሲያስቡ በአይናችን አይተናል። ሚሊሻ የሚባሉ ሰዎች ጥይት ተኩሰው ውሻ ሲገሉ በአይናችን ቪዲዮ ይደርሶናል፣ በጥይት ሲገሉት ማለት ነው። ያ ለምንድን ነው? እርግጠኛ ነኝ አብዷል ብለው ስላሰቡ ነው። ገባሽ አይደለ? ወይ ተነክሶናል ወይ ዋጭሮናል ብለው ስላሰቡ ነው። እና እንደዚህ ገመድ አንጠልጥለው እንደዚህ በዛፍ የሚሰቅሉ ምናምን ውሻ አይተናል እየደበደቡ እና ይሄ ሁሉ ከእብድ ውሻ በሽታ ፍርሃት የመጣ ስለሆነ ኳረንታይን ጣቢያ ቢኖረን ኖሮ ግን ውሾቻችንን ከደቦ ፍርድና መግደል ፕሮቴክት የምናደርግበት አንዱ መንገድ ነው ብዬ ስለማመን እንደዚህ ነገሮች ላይ ነው የምንሰራው። አሁን አቅሙ የለንም፣ ግን ወደዛ ነው የምንሄደው። በጣም የሚገርመው ነገር ቅድም እንዳልሽው ይሄ ጎዳና ላይ ያሉ ውሾችን መግደል የሚባለው ነገር የተለመደ ነገር ሆኗል። ከዛ አልፎ እንግዲህ መጠለያ ጣቢያ ውስጥ ሳይቀር እንግዲህ እነ ሀና 129 ውሾች በአንድ ጊዜ መጠለያ ጣቢያ ውስጥ ገብቶ ምንም አይነት ለምን ሲባል እንኳን ምንም ምላሽ በቃ የማይገኝለት ነገር ማለት ለምን ተብሎ የትኛውም አይነት ምላሽ እንደው ምላሽ ይሆናል ለማለት ሳይሆን ይሄ ለዚህ ነው እንኳን ለማለት አሁን ጎዳና ላይ እንዲህ ነው የሚባል ነገር አለ። ይሄኛው ደግሞ የበለጠ በቃ የሚገርም ነገር ነው ሰሞኑን እየሆነ ያለው እና እንደው ከዚህ ጋር ተያይዞ መታወቅ ያለበት ነገር ብለሽ የምታስቢው መጨመር የምትፈልጊው ወደ ሌላ ጥያቄ ከመሄዴ በፊት እሱን እስኪያቀር መጨመር የምፈልገውን አንደኛ ይህ ጥፋት የሰሩት ግለሰቦች ናቸው። የተወሰኑ ስልጠና ያላቸውን ስልጣናቸውን አቢዝ ያደረጉ ሰዎች ናቸው። የጎዳና ውሻ ምናልባት በበላይ አካላት ይታዘዛል። የቤት ውሻ ግን በየትኛውም ታሪክ ታይቶም ተሰምቶም አይታወቅም። ቤት ውስጥ ኦን ያደረግሽን ውሻ ይሄ ማለት ለእኛ ትልቅ የሆነ እንደ ጭንቅላሽ ስቲል ፕሮሰስ የማያደርጋቸው ብዙ ነገሮች አሉ። ምክንያቱም በየትኛውም አይነት አሰራር ኦን የተደረጉ ውሾች በህግም አለ አይገደሉ እና የተወሰኑ ሰዎች አሁን ምን መሰለሽ፣ አሁን ብዙ ጊዜ እንደዚህ አይነት ስራ ላይ የምንሰራ ሰዎች በጣም ብር እንዳለን ይታሰባል። ይሄ ብዙ እኔም በቅርብ ጊዜ ደርሶብኝ ያውቃል። ሼልተርሽ እናፈርሰዋለን በግልጽ ባይሆንም ጥየቃው ያ ገንዘብ የመፈለግ አይነት እንደዚህ ትንሽ እንትኖች ቦታ ላይ የተቀመጡ ስልጣን ያላቸው ሰዎች አቢዝ ያደርጉሻል እና እንዳ ተደርጊያለሁ። እኔም በቅርብ ጊዜ ሼልተሩ እናፈርሰዋለን በሁለት ቀን በአንድ ቀን እንደዚህ አይነት ነገሮች ደርሰውብኝ ነበር። እኔም የኪራይ መሬት ላይ ስላለው ማለት ነው እና እንደዛም አካባቢ እንደዛ አይነት ነገሮች ናቸው የተደረጉት። ገንዘብ ያለች ስለሚመስላቸው ወይ ገንዘብ ፈልገው ይመላለሳሉ። ያን ነገር ሳታርጊላቸው ስትቀሪ ስልጣናቸውን አቢዝ ያደርጉና በምን ማጥቃት እንዳለባቸው አንቺን ያውቃሉ፣ ያጠቁሻል። ከዛም በኋላ አሁን የደወልናቸው ቦታዎች ላይ ብዙም እየሰማን ያለው አይ የቤት ውሻ ማን ነው ያዘዘው የሚባሉ ነገሮች አሉ። ግን የእኔ ጥያቄ አዎ ማንም አላዘዘውም፣ ወጥታችሁ መልስ ስጡን ነው። እኛ እንደዚህ አላደረግንም፣ ይህን ሰው እያስቀጡልን ገባሽ። አሁን ምንም ምላሽ እየተሰጠ አይደለም ላልሹ እኛም ግራ ይገባል። በዚህ ልክ ጮፋል ወሬው በጣም አልተሰማም ማለት የሚቻልበት ደረጃ አይደለም ያለው። ግን መልስ ለምንድን ያልተሰጠን? ለምንድን ነው ይህ ሰውዬ ከስራው እንዲነሳ ያልተደረገው? ምክንያቱም ትልቅ ወንጀል የፈጸመው በተለይ ደግሞ ፍቃድ ያለው ህጋዊ ድርጅት ውስጥ ገብቶ በሌሊት እንደዚህ አይነት ከተገደሉት ውሾች መሀል የኔም በጣም ብዙ ናቸው። የሚገርምሽ ሬስኪው አድርጌ ያስጠብቋቸው ውሾች እና ሁላችንንም ሀዘን ላይ የጣለ ይሄ ሼልተር ሲከፈት የሷ
እኔ ጋር የነበሩ መንከባከባቸው ሌላ ቦታ የነበሩ አካል ጉዳተኛ ውሾች ሞርሷ እንደዚህ አይነት ውሾች ላይ ፎከስ ታደርጋለች። ካፓሲቲው አላት ሐኪሞች ስላሏት፣ እኛ ደግሞ ብዙ ሕክምና ማይጠይቅ ነገር እንይዛለን። እንደዚህ አብረን ነው የምንሰራው። እኛ ብዙ ሕክምና ማይጠይቅ ሕክምና በጣም የሚጠይቅ ሲኖር ወደ እሷ ነው የምንወስደው። እሷ የሕክምና ብዙ አክሰስ ስላላት ማለት ነው። እና በዛ ምክንያት አይናቸው የጠፋ እግራቸው ማይሄድ ብዙ አይነት ታሪክ ያላቸው ውሾች ከወንዝ አውጥቼ ያመጣኋት ውሻ በንፉቅቅ የምትሄድ ይሄ ሁላ ታሪክ ያላቸው አረፉ እሳይ ምናምን ተብሎ በሰላም ከሚኖርበት ቦታ መጥቶ ይሄ ወንጀል የተሰራውና እንፈልጋለን። እኛ ማወቅ መልስ ከሚመለከተው አካል እኛ መልስ እንፈልጋለን። ለምን ዝም ተባለ? ለምን እኛን አይወክልም? ለምንድን ነው ያልተባለው? ይሄ ነገር እኛን አይወክልም፣ እኛን አላደረግነውም ተብሎ ለምንድን ነው ሰውየው ላይ እርምጃ መወሰድ ያልቻለው? እንዲመለስልን የምንፈልገው ጥያቄ ነው። እኛም ሁላችንም እና ከጎዳና ውሾች ጋር ታይቶ መናገር የምንፈልገው ነገር ምን መሰለሽ? ሁልጊዜም እንደ ሀገርም እንደምንም ይሄ ለመጥፎ የምናወጣውን ኢነርጂ ለጥሩ ነገር ማውጣት እንችላለን አይደል? ለመግደል የምናወጣውን ኢነርጂ ለመከተብ ማውጣት እንችላለን። የገደላ መድኃኒት በጣም ውድ ሊሆን ይችላል። የክትባት መድኃኒት በጣም ርካሽ ነው እኛ እንደምናውቀው እና ብዙ ጊዜ ሰዎች ኮምፕሌን እያደረጉ ነበር። በዚህም እያየሁት ነበረ። ስለ ቤቱ ውሻ ደንግጠዋል። ስለ ጎዳና ውሻ ቪዲዮ ኬር ነው ህይወት እንዳላቸውም አልታሰበም እና እኛ ጮኸናል። አመቱን ሙሉ እንጮሃለን፣ አዌርነሱን እንሰራለን። የምንሰራውን ስራ ያውቁታል። አያውቁትም ማለት አንችልም። በጣም ያውቁናል። ሶሻል ሚዲያ ላይ ምን እንደምናደርግ ምን እንደምንናገር ያውቃሉ። አሁን እኔ የምጠቀማቸው የአድቮኬሲ እንደዚህ በውሻ ነገር ላይ ሲሆን መግደል ሳይሆን መከተብ የሚሉትን መግደል ሳይሆን መጠለያ መስጠት፣ መግደል ሳይሆን ማምከን፣ ፖፑሌሽኑን እንዲቀንስ ማድረግ፣ እንዳይበዛ ማድረግ እና መግደል ሳይሆን እንክብካቤ እንዲሰጥ ማድረግ፣ ርህራሄ ለሰው ለማህበረሰቡ ማስተማር እና እንስሶችን በእንክብካቤ እንዲይዝ ማድረግ። የትኛውም ጎዳና ላይ ያለ ውሻ ከመሬት ተነስቶ አይናከስም። ቅድም እንዳልኩሽ አቢዝ ያደርጋል። ብዙ ሰው ወይ ይደበድባል ወይ የሆነ ነገር ያደርጋል። ከዛ የነሳና ውሻ ፍርሃት አለበት። እየሮጭ ስትመጪ ልትመጪ ይመስለዋል። ምክንያቱም ከአንቺ በፊት ያለፈው ሰውዬ መቶት ነው ያለፈው። እንደዛ በረሃብ ተኝቶ ተሸማቆ ተቀምጦ ረሃቡን እንኳን የኛ ሀገር ውሾች ዱላውም ረሃቡም እኩል ነው የሚቀበሉት። ተርቦ ተኝቶ እያለ አንዱ ኬት መጣ የማይባል ሰውዬ መጥቶ በድንጋይ ይለዋል፣ መጥቶ በዱላ ይለዋል፣ መጥቶ ለምን በሬ ላይ ተኛ ይለዋል፣ ያሰቃየዋል። እና የጎዳና ውሾች ከዚህ ከዛ ሲራወጡ ስታይ ምግብ ለመፈለግ ውሃ ለመፈለግ መጠለያ ለመፈለግ ከዛም ታመው መኪና ገጭቷቸው በጣም ደማቸው እየፈሰሰ ምናምን፣ ግን ማህበረሰባችን ኮመን ሴንስ የለውም የሚለው ቅድም ለዛ ነው በብዛት ምንም እንዳልተፈጠረ ነው የሚያልፈው። ምንም እዚህ ጋር ህይወት እየተሰቃየ እንዳደለ እዚህ ጋር መረዳት ያለበት አካል እንደሌለ ዝም ብለን ነው የምናልፈው። ከእንደገናም ደግሞ ቤታቸው የሚያሳድጉትን ውሻ ታመመ፣ አረጀ፣ የሆነ በሽታ መጣበት ብሎ ስጥል ነገ እኮ እኔ ጤነኛ ሆኜ ለመቀጠሌ ለመኖሬ እኮ እርግጠኛ አይደለሁም። ማንም ሰው ስለ ነገው ጋራንቲ የለውም። ነገ አካል ጉዳተኛ ላለመሆኔ እርግጠኛ አይደለሁም። ነገ ላለመሞቴ፣ ነገ በመኪና አደጋ ላለመገጨቴ፣ ነገ ምበላውን ለማጣቴ እርግጠኛ አይደለሁም። ገባሽ? እርግጠኛ አይደለሁም። እንደዚህ አይነት ግፍ ይፈጸማሉ። በዚህ አይነት ሁኔታ ውስጥ የጎዳና ውሾች በጣም ይበዛሉ። እንደ ሀገር ህግ አለን አይደለ? አሁን ያልተሰራበት ቅድም ብዙ ነገሮቹ ወረቀት ላይ ነው የቀሩት ያልኩሽ፣ ፕራክቲካል አልወረዱም። ይሄ መሬት ላይ ወረደ ስራ የለንም እልሽ። የውሻ ባለቤትነት ምዝገባ የሚል ህግ አለ። የውሻ መተዳደሪያ ደንብ ላይ የውሻ ባለቤትነት ምዝገባ አላረጋገጥም። ይሄ ይመለከተኛል የሚለው የአዲስ አበባ ከተማ አርብቶ አደር ኮሚሽን ግብርናም ቢሆን ማንም አካል ይሄንን ምዝገባ አላረጋገጠም። ስለዚህ እኔ ቤቴ ስንት ውሻ እንዳለኝ ሳይታወቅ ህግ ሳይኖር ህግ ሳልጠየቅ የፈለኩትን ውሻ እያወጣሁ ወደ ጎዳና እጥላለሁ። ምክንያቱም ህጉ እኔን እየቀጣኝ አይደለም። ህጉ እኔ ጋር ስንት ውሻ እንዳለ ቤቴ እያወቀ አይደለም። በዚህ ምክንያት ውሻ ይበዛል። ለምንድን ነው ከዛም ጎዳና ላይ ውሻ በዛ ብዬ ወደ ሌላ ወዳልተገባ ክሩሊቲ ወደሆነ አካሄድ የሚሄደው? ይሄ እኮ የተፈጠረው እኔ ስራ ባለመስራቴ ነው። ይሄ እኮ የተፈጠረው ያ መስሪያ ቤት ማለት ያለበት ህጉን ባለማስከበሬ ነው። የውሾች ቁጥርና ምዝገባ ባለማካሄዴ ነው ማለት መቻል አለበት። ብሌሙን መውሰድ አለበት። እስከ መቼ ስራ እንዳልተሰራ ላለማሳየት፣ እስከ መቼ ብሌሙን ይሄ ተጠያቂነቱን ለመሸሽ እንስሳው አቢዩዝ ይደረጋል? ለምን እንስሳው ይሞታል? መስራት እኮ ይቻላል። አመት ሙሉ ቁጭ ብለን የሆነ ሰዓት ላይ ለምንድን ነው ውሻ የምንገለው? አመት ሙሉ ለምን ህይወታቸው የሚስተካከልበትን ነገር አንሰራም? እንደ መንግስት ለምን ሼልተር አልከፍትም? ወይም ደግሞ እንደኛ ከሚሰሩ ሰዎች ጋር ለምን ኮላብሬት አያደርጉም? ለምን አይረዱንም? እኛ እናስመክናለን። ሼልተራችን ያሉ ውሾችን አናባዛም፣ እናስመክናለን። ከጎዳና ላይ አነስተን ማስመከን እንችላለን። ህጉ እንዲወጣ እንፈልጋለን። አመቱ ሙሉ ይህ ስራ መስራት አለባቸው ቤታቸው። ይህንን ስራ ከአመት አመት በሰሩት ቁጥር የጎዳና ውሻ እየቀነሰ፣ ሰው የመጣል መብቱ እየተገደበ፣ ሰው የመግደል መብቱ እየተገደበ ይመጣል። እኔ አመቱን ሙሉ ውሻ አትግደሉ ብዬ አዌርነስ ሰርቼ እንስሳት እንከባከቡ ብዬ ይህን ሁላ ነገር አድርጌ ከዛ ዛሬ መጥቶ በደቂቃ ውስጥ
ሙሉ የከተማ ውሻ ጨርሰው አዌርነስን የሚያበላሹብኝ ከሆነ ለምንድን ነው የሚሰራው? ገባሽ? አሁን እንደዚህ ተጠያቂ ናቸው የሚባሉ አካላት እንስሶችን እየገደሉ ከሆነ የትኛው ሰው ነው የኔን አዌርነስ የሚቀበለው? የትኛው ሰው? በቋፍ እኮ ያለ ነው ህዝባችን እኮ በብዛት ሁሉንም ባለንም በብዛት እንስሳ በማሰቃየት የተጠመደ እኮ ነው። እንስሳ በማሰቃየት እኮ ደስ የሚለው ሰው ነው። ያንን ደስ የሚለው ሰው እዚህ ጋራ ለመቀየር እየጣርን ከዛ በኋላ ደስ የሚለው ነገር የሆነ አካል መጥቶ ካደረገልኝ እኔ ለምን እለፋለሁ? ለምን አዌርነስ እሰራለሁ? አርፌ ራሴን እኖራለሁ? ለምን እታገላለሁ? ገብቶሻል አይደል? ትግሉ ከዚህኛው አካልም ሲሆን ከሚመለከተው አካልም ሲሆን ትግሉ ከህዝቡ ጋርም ሲሆን አትወጪው። የሚመለከተው አካል ከጎንሽ ሆኖ አዎ ልክ ነው፣ ለምን እንስሳ ይገደላል? የእንስሳ ሐኪም እንዴት እየወጣ ከተማ ላይ እንስሳ ይገላል? ይሄ ምን አይነት የሙያ ፕሮፌሽን ነው? ገባሽ አይደለም? ስለዚህ ይሄንን የሚሰሩ ሰዎች ከኔ ጎን ከእንደዚህ ከምንሰራ ሰዎች ጎን ቢሆኑ ማህበረሰቡን ተጋግዘን መለወጥ አያቅተንም። አሁን ግን እነሱ ከማህበረሰቡ ሳይድ ናቸው። እኔ ለማህበረሰቡ ሰው እኮ አይገደልም ህግ አለ ስል እሱ መጥቶ የሚገድል ከሆነ የኔን አዌርነስ አጠፋብኝ፣ የኔን አዌርነስ አበላሸብኝ። ለምን እሰራለሁ? ከእንደገና እሱ አካል የሚገድል ከሆነ ማህበረሰቡ መብት እየሰጠው ነው። ግደል ትችላለህ፣ እንስሳ ማሰቃየት ትችላለህ፣ እንስሳ እንደዚህ ማድረግ ትችላለህ እያለ መብት እየሰጠው ነው። አልታወቀውም እንጂ መብት እየሰጠው ነው። እንስሳ የሚያሰቃዩ ሰዎችን እያበዛ ነው ያለው። ግን ይህንን እንዴት እንደተማረ ሰው ከግምት አስገብተን አለማየታችን የጎዳናሾች እኮ እኔ ስላልሰራው ነው እኔ ህጉን ስላልተገበርኩ ነው የበዙት ማለት መቻል አለበት። ገባች እንጂ የጎዳናሾች ስለተገኘ ቤት ሲፈርስ ለምንድን ነው ውሾች ምትክ ቦታ አልተሰጣቸው? ለምን ከሰዎቻቸው ጋር ከአሳዳጊዎቻቸው ጋር ወደ ኮንዶሚኒየም እንዲሄዱ አልተደረገም? ይሄ አሰራር ካልተቀየረ ድረስ በየአመቱ ውሻ መውጣቱ ወደ ጎዳና ይቀራል አይቀርም? ህግ ከሌለ አሁንም እኔ የፈለኩትን ውሻ አውጥቼ እጥላለሁ፣ ጎረቤቴ ይጥላል፣ ቤት ይፈርሳል፣ ሰው ከቤት ይባረራል። ሙሉ ግቢ ተከራይተው የሚኖሩ ሰዎች ድንገት ከቤት ውጡ ይባላሉ። ከዛም ጎዳና በትነው ይሄዳሉ። ምክንያቱም ሜጃ የላቸውም እነዚህ ሰዎች። እነዚህ አሰራሮች እነዚህ ሲስተሞች እንዲሻሻሉ ባልተደረገ ቁጥር አሁንም ዛሬ ውሻ ተገሎ ከተማ ላይ ቢያልቅ ነገም በጣም ብዙ የሚፈስሰው አለ። ምክንያቱም አሁን ላይ ኑሮቻችን ከምድር የተነሱ ወደ ፎቅ ሆኗል አይደለም? በቃ ሲስተሙ ተቀይሯል። ከተማ ላይ ፎቅ ቤት ነው የሚፈልገው። ስለዚህ አሁንም በጣም ከዚህም በኋላ ሺዎች ውሾች የጎዳና ውሻ ይሆናሉ ይሄ ነገር ካልተሰራበት። ስለዚህ የጎዳና ውሻ የሆኑ ከዛን ደግሞ ነገ መጥቼ በቃ ኢዚ ነው መግደል፣ ኢዚ ነው እናውቃለን። መስራት ደግሞ በጣም ዋጋ ይፈልጋል፣ በጣም ጊዜ ይፈልጋል፣ በጣም ትኩረት ይፈልጋል። ስለዚህ ኢዚ ዌይ እየተጠቀምኩኝ መሰልጠን አለብን። ኋላ ቀር እንደዚህ በዚህኛው ክፍለ ዘመን ኋላ ቀርነትን አስተሳሰብ ይዘን መቀጠል የለብንም እና የጎዳና ውሾች በዚህ ምክንያት ነው የሚወጡት። ስለዚህ በዛ ብሎ አማሮ እነሱን ለጥቃትና ለስቃይ ከመዳረግ አመቱ ሙሉ መጀመሪያ እነዚህ ይሄ የሚመለከታቸው ሴክተሮች ስራቸውን ሰርተው ቢሆን ኖሮ በተወሰነ መሻሻል እናይ ነበር እና ይሄ ሴክተሩ ላይ መቀመጥ ራሱ ያለባቸው ሰዎች ለእንስሳ የሚራሩ ለእንስሳ የሚያዝኑ ሰዎች መሆን አለባቸው። ይሄ እንደዚህ አይነት ሰዎች ከሆኑ ለውጥ ይመጣል። ካደለ ግን በመግደል የሚያምን ሰው አስቀምጠሽ ለውጥ ይመጣል ማለት አይቻልም። ምክንያቱም ብዙ ጊዜ እንደዚህ አይነት ባለስልጣናት የፖለቲካ ሹመኞች ናቸው። ስለ እንስሳ ቦታ ላይ ተቀምጠዋል፣ ግን ስለ እንስሳ አያውቁም። ምክንያቱም በቃ የፖለቲካ ስራ ነው የሚሰሩት። ያ ደግሞ አይሆንም። ራሱ ሴክተሩ ላይ ፖለቲካ ሰው ራሱ ከመጣ በትክክል ስለ እንስሳዎቹ የሚያዝን የሚቆረቆር የሚጨነቅ መሆን አለበት፣ ፖለቲካውን የሚቆጣጠረው። ከእንደገና በእኔ ሀሳብ ግብርና ሚኒስቴርና የሆነ እንስሳ ሚኒስቴር የሚባል ወጥቶ መከፈል አለባቸው ብዬ ነው ማምነው። ምክንያቱም ብዙ ጊዜ ግብርና ሚኒስቴር ውስጥ ነው የውሻ እንቅስቃሴ ያለው። ስለ መብት አይመለከተንም ነው የሚሉት። ስጠይቃቸው እኛ ስለ መብት አይመለከተንም ነው የሚሉት። ኦኬ፣ ማን ነው የሚመለከተው አካል? የሚመለከተው ቢሮ የትኛው ነው? የሚመለከተው ቢሮ እያወቅነው አይደለም። ገባሽ? ስለዚህ ብዙ ጊዜ ግብርና ነኮች ፎከስ የሚያደርጉት የጓሮ አትክልት፣ ዶሮ፣ እንቁላል ምናምን ኦልዌይስ ፔጃቸው ላይ ያለው እና ስለሚበሉ እንስሶች ነው። ለሀገር ገንዘብ ስለሚያመጡ ማህበረሰብን ሆዱ ስለሚሞሉለት ነገሮች ነው የሚሰሩት። ስለዚህ ግብርና ስራው እሱ ከሆነ ለብቻው እንስሳ ሚኒስቴር የሚባል መቋቋምና የእንስሳ መብት የሚያስጠብቅ የሰው ልጅ ሁሉ ጊዜ እንስሳን አጥቅቶ እንስሳ ነከሰኝ ብሎ ሲሄድ ምን አድርገው ነው ብሎ የሚጠይቅ ምን አድርገው ነው ያጠቃ ብሎ የሚጠይቅና ከእንስሳ ሳይድ የሚቆም ተቋም ያስፈልገናል። ይሄ ተቋም ቢውልድ ባልተደረገበት እንደዚህ ሀሳብ እንኳን እኩል በማንግባባ ሰዎች መስሪያ ቤቶች መሀል ሲሰራ ለእኛም ለስራችን ከባድ ነው። ያደላሽ አልመሰለሽም ቤቢ? ምን አድርገው ነው የነከሰ የሚለው ያደላሽ አልመሰለሽም? ብዙ ጊዜ አሁን እኔ ልንገርሽ ሁሌ የማወራው ነገር እኔ ከማንም ሰው በላይ የጎዳና ውሻ ምገባ ስለነበረኝ ከማንም ሰው በላይ ከመቶ 50 ውሻ ጋር ውዬ አውቃለሁ። በጣም ብዙ ቀን አታክ አድርገውኝ አያውቁም። አንድ ቀን ተነክሼ አውቃለሁ። ብዙ ጊዜ በውሻ ተነክሼ የማውቀው ግን ምን መሰለሽ የመኪና አደጋ ሲደርስባቸው ልረዳቸው ሞክራለሁ አይደለ? ልረዳቸው ስሞክር እነሱ ልረዳኝ ነው ብሎ አይደለም የሚያስቡት። ቁስሉን ነካዋለው። መኪና አደጋው ያጎሳቆሉ ሰው የራሱ አቢዩዝ እንዳደረገው ስለሚያውቅ እኔ እንደዛ ላሰቃየው ይመስለዋል። ስለዚህ ሪያክት ያደርጋል።
ገባሽ? ከዛ ምንም ታታረጉ ማለት ነው። እንደውም እየጠቀም እንስሳ ነው ልርዳው እንደሆነ አላወቀም። እየተነከስኩኝ እረዳዋለሁ፣ እየነከሰኝ እረዳዋለሁ። በቃ በእንደዚህ አይነት ሁኔታዎች ይገጥማሉ ብዬሻለሁ። ከአሁን ቅድም ውሻ ከወለደች ልጇ ጋር አትድረሽባት። እናትም ልጇን ትከላከላለች፣ የሰው እናትም ልጇን ትከላከላለች አይደል? አትድረሽባት። ልጅ እያላት ልጇ ጋር ሄዶ መንካት፣ ለመውሰድ መሞከር፣ ለማባረር መሞከር። ሰው እንደዚህ አገሻ አታክ ብታደርግሽ ለምን ይገርመኛል? ገባሽ? ድንጋይ የወረወርሽበት እሱ ይገባኛል። ከጎን ማንም አይቆምም ነው የምልሽ። ገባሽ? ልጄ እንስሳ ስታገኝ ምታው ብዬ መክሬ እንስሳ ሲነከስ እንስሳ ነከሰው ብዬ ሄጄ እንስሳውን ለማስገደል እሮጣለሁ። ለምንድን ነው መጀመሪያ ልጄን ዲሲፕሊን እያሳየው ማላሳድገው? እንስሳ አይመታም ብዬ ለምንድን ነው ማልነግረው? ለምን እንዴት አንድ ሰው እንስሳ ምታ ብሎ ልጁን ያሳድጋል? በነገሮች ላይ እንስሳ እንዳያጠቃ ልጃቸውን ሲያሳድጉት ከስነ ምግባር እንዲወጣ ከርህራሄ እንዲወጣ እያደረጉ ነው የሚያሳድጉት። እኔ ብዙ ጊዜ የምለው ለዚሁ ላውራውና አንዳንድ ወላጆች ውሻ ወንዝ ዳር ጣር ብለው ለህፃን ይዘው ይሰጣሉ። አያለው ሲጥም ማን ጣል ብለው ነው? እናቴ ልካኝ ነው። በጣም ይገርመኛል። ነገር ስታረጅ ይጥላታል የልጅ ብዬ ነው ማስበው። ለምን ያሳየችኝ ነው። ያረጀ ነገር እንደሚጣል ታሳያለች፣ የማይፈለግ ነገር እንደሚጣል። እቃ ቢጥል እኮ ችግር የለውም። ህይወት ያላቸውን ነገሮች እንደሚጣሉ እያሳየችው እያለማመደችው ነው የመጣችው። ስለዚህ ነገ ስታረጅ ውይ እናቴ ያርግታለች ከዚህ በኋላ እሷን መከባከብ አልችልም ብሎ ቢጥላት አንድ የዘራችሁን አጭዳለች። ባይዘው ዘር አይቀርም ብዬ ማመን ሰው ነኝ። የሰው ልጅ ንስሐ ቢገባም ዘሩ ግን አይቀርም ብዬ ማመን ሰው ነኝ እና አንድ የዘራችሁን ታጭዳለች። ሁለተኛ በቃ ልጁ የሚያውቀው ያንን ነው፣ ያሳየችው ያንን ነው። በራሱ አድጎ ካደገ በኋላ ወደ ጥሩ ሰው ለመምጣት ራሱን ካልሞከረ፣ ራሱን ካላስተማረ፣ ይሄንን የሚሰጡትን ነገር እያደገ ከመጣ ያ ነው የሚሆነው። ከዛ በኋላ ስታል ልጄ ባለጌ ነው፣ ልጄ እንደዚህ ነው፣ ልጄ እንደዚህ ያደርጋል ማለት አትችም። የሰራሽው መጥቷል፣ እሱም መቀበል አለባቸው ነው። በእንስሳ ሲሆን አይመስላቸውም። ቀልድ ነው የሚመስለው። ኢንሳኒት አውቶ መግጫየት፣ ማሰቃየት ምን ማለት እና ግን ይመለሳል። እኔ በጣም ማምነው ካርማ ይመለሳል። ደግሞ በራስሽ ላይ ነው የሚመለሰው እና እሱ ነገር አለ እና እኔ ቅድም አሁን የጠየቅሽን ጥያቄ ያልኩት ያ ውሻው ጠይቄ አይመልስልኝም አሰቃይቶኝ ነው ብሎ። ግን ሰው ብዙ ጊዜ የሚነከስበትን ነገር አንደርስታንድ አይ ነው። እንስሳ ሕክምና በብዛት ይመስለኛል ከፐብሊክ ሄልዝ አንጻር እንጂ ከእንስሳ መብት አንጻር አይደለም። አሁን እየገባኝ የመጣው ነገር የፐብሊክ ሄልዝ ነው እንስሳው ራሱ ሐኪም እማራለሁ ብሎ የሚያስበው እና ብዙ ጊዜ ሰው ተነክሻለሁ ካለ ሰውየውን ለመጠበቅ እንጂ እንስሳውን ለመጠበቅ አይሮጡም እና ሁሉ ይገርመኛል። እኔ የሚመስለኝ ነበር የእንስሳ ሐኪም ሲማር የእንስሳ መብት ለማስጠበቅ እንስሳ ለማከም ምናምን። አሁን ግን ሳስበው ከፐብሊክ ሄልዝ ጋር የተያያዘ ነገር ነው። የሰዎች ጤና ተጓድቶ ተብሎ ከታሰበ እንስሳውን ማስወገድ ኢስ ኖርማል፣ ህይወት አለው፣ ምን ተፈጥሮ ነው እስቲ ምናምን የለም። አሁን አንቺ ኮሮና መጣ አይደል? ኮሮና ሲመጣ ሰው ሲያስል አጠገቤ ውይስ ምናምን ብዬ ሸሻለሁ፣ ይተላለፍብኛል በሽታው። ግን ያን ሰውዬ ኮሮና ስለያዘው እገለዋለሁ? አልገለውም። ህይወት ነው፣ ሰው ነው ብዬ ህይወቱን አከብራለሁ። ለሳ የተለየ ነገር የለውም። ለሳ የተለየ ነገር የለውም። ልክ የሆነ ህመም ታሞ ሰው እንደሚድን እንስሳም የሆነ ህመም ቢታመም ይድናል። ቁንጫ እንስሳይ ቁንጫ አለበት ብሎ የሚጥል ሰው አለ። ለምን አታጥቢውም? እኛም እኮ ገላችንን ባንታጠብ እኮ እንቆሽሻለን። እኛም እኮ የሆነ ንጹህ ነገር ራሳችንን ለማጽዳት ባንሞክር እኮ እንቆሽሻለን። ስለዚህ ይሄንን ኮመን ነገሮች አንደርስታንድ እናድርግ። ሁሉ ጊዜ ሰው የእብድ ውሻ ከነከሰኝ አብዳለሁ ምናምን አይደለም። አታክ አድርገው አይነክስም። የተናከሰ ውሻ ሁሉ ደግሞ እብድ ነው ማለት አይደለም። በክትባት ይድናል። ውሻን ከማስገደል ውሻ ለምን አታስከትቡትም? የእብድ ውሻ በሽታ ይፈራል ኮሚኒቲው። በቃ ይከተብል ሲባል ራሱ አይ ይገደልልኝ። ይሄ እኮ የጭካኔ አስተሳሰብ ነው። ይሄ እኮ የጭካኔ አመጣጥ ነው። መጽሐፍ ቅዱስ ጻድቅ ለእንስሳው ነፍስ ይራራል፣ ኃጢአተኞች ግን እራሩ እንኳን ቢባሉ ዞሮ ዞሮ ርህራሄያቸው ራሱ ጭካኔ ነው ይላል። ቃሉን ራሱ አንደርስታንድ ለማድረግ ይከብዳል። ምን አይነት ነው የርህራሄ ጭካኔ ማለትም ማለት ነውና በእግዚአብሔር እናምናለን፣ ቤተክርስቲያን እንሄዳለን፣ እግዚአብሔር የሚለንን እናውቃለን። እኛ በጣም የእምነት ሰዎች ነን ብለን ኢትዮጵያን እንታወቃለን። እኛ ቅዱስ ሀገር ነን፣ ቅዱስ ነን፣ እግዚአብሔር እናውቃለን፣ የእምነት ሰዎች ነን። እንኑረው የእግዚአብሔር ፍጥረቶች ባለማስተቃየት እንኑረው፣ ለእግዚአብሔር ፍጥረቶች በማዘን እንኑረው ነው ማለት የምፈልገው። ምድር የብቻዬ ናት ብሎ ነው የሚያስበው የሰው ልጅ እና ለምንድን ነው ያን የሚያስበው? እግዚአብሔር ግዟት እንስሶችን ግዙ ብሎናል ብሎ ነው የሰው ልጅ የሚያስበው። ግዙ ብሏቸዋል። ግን እግዚአብሔርም ሰውን ሲገዛ በፍቅር ነው አይደል ይገዛ? በፍቅር ነው። አስገድደው እኔን ተከታይኝ ምናምን አላለኝም። እኔ ግን ስለፈለኩኝ እከተላለሁ፣ ስለፈለኩኝ ከሱ ጋር ሆናለሁ። ስለዚህ እና ሌላ መጨመር የምፈልገው ነገር እንስሳትን ይሄ እንደማይጠቅሙ ነገሮች የምናያቸው ነገሮች አሉ። ይሄኛው እንስሳ አይጠቅምም ጎራ እንለያለን። እኔ የሚገርምሽ አይጥ ራሱ ይገልም። አይጥ እንዲገደል አልፈልግም። ስጋ መብላት ያቆምኩት በራሱ እኔ ማቆሜ እንደ ማያድናቸው አውቃለሁ ከመታረድ። ጭንቅላቴ ግን ሰላም ይሰጠኛል እነሱን አለመብላት። ገባሽ? እንደዚህ አይነት ነገሮች አሉና እግዚአብሔር እንስሳ ሲፈጥረው ምንድን ነው ያለው? መልካም እንደሆነ አየ ይላል። ልክ የሃይማኖት ሰው ከሆንሽ ሌላውን እያነበብሽ እየመጣሽ እዚህ ጋር መዝለል አትችይም፣ የለብሽም።
አትችም። እግዚአብሔር እንስሶች መልካም ናቸው ብሎ ስለፈጠራቸው ውሻ ምን ይጠቅማል? አሁን ይመጡና ምንድነው የውሻ ጥቅሙ? የሰው ልጅ ካልበላው ጥቅም ያለው አይመስለውም። ውሻ ደግሞ አይበላም። ገባሽ አይደል? ካልበላው አይንከባከቡም። ነገር በጥቅም ምንም ነገር ጊቪንግ ነው በቃ። እና በዚህ ምድር ላይ በቃ ሁሉም ነገር ሲፈጥረው እግዚአብሔር ፐርፐዝ አለው። መልካም ነው ካለ በቃ መልካም ነው። የሰው ልጅ ምን አለ? የሰው ልጅ ሰራና መልካም ነው። በመሬት የሚሳቡትን በውሃ ውስጥ የሚሄዱትን ሰራና ምንድነው? መልካም ነው። በቃ እሱ አለ። እሱ ካለ እኔ ለምንድን ነው ይንሳ ለምን ምድር ላይ ተፈጠረ ብዬ የምለው ብሎኝ መልካም ነው ብዬ ይቀበላለሁ። ስለዚህ ወደ ከመጣን ብዬ እኔ ደግሞ እንጂ ጀስት መልሽን ያው ብዙ ነገርሽን ጋራው ነው የኔን ሐሳብም ምናምን ቅድም በተወሰነ መልኩ ጠቁሜያለሁ። ወደ ሃይማኖታዊ ነገር ከሄድን አንቺ የሚያስኬዳል ያኛው ያው ብሉ ምናምን የሚለው የሚያስኬዳል። አሁን እኛ ከመብት አንፃር ምናምን እየተነጋገርን ነው። ለዛውም ብዙ ወደዛ ሳንወስደው ማለት ነው። ምክንያቱም ያለንበት ነገር ምን ይመስላል የሚለውን ስናይ መጨፍለቅ አይቻልም። አጠቃላይ ማህበረሰቡን ግን ቀላል የማይባል ቁጥር ያለው ሰው ምክንያት አለው። አንዳንዶቹ ነገሮች ምክንያት ራሱ ለዚህ ነው የሚባል ነገር ይኖራል። ምክንያት አልባጭም እንዳልኩ ቅድም አሁን ዝም ብሎ መወርወር በቃ ውሻ ሲያልፍ ምናምን መወርወር፣ አእምሮውን የታመመ ሰው ላይ ድንጋይ መወርወር፣ እንደዚህ አይነት የጭካኔ መንፈስ ህፃናት እንደዛ እየሆኑ የሚያድጉበት በጣም የተለመደ አይነት ነገር አለና ከእንደዚህ አይነት ሆኖ ካደገ ሰው ምን አይነት ርህራሄ ይገኛል? በቃ አንዳንዴ ብዙ ነገር እኔ ራሴን ተሸውጃለሁ ብዬ የማስብባቸው ነገሮች እንዲህ አይነት ነገር ነው መስራት እንደ ማህበረሰብ እንዳልኩት አሁን መጨፍለቅ አልፈልግም። በጣም ብዙ ደጋግ ሰዎች ለሰውም ለእንስሳ የሚራሩ ብዙ ግን አጠቃላይ ደግሞ እንደ ማህበረሰብ ስናይ የትኛው ያመዝናል ሲባል ደግሞ ያኛው የሚያመዝን የሚመስልበት አይነት ነገር አለ እና ታዲያ ምን ይገርማል አሁን ያለንበት ደረጃ መድረሳችን እኮ ምን ይገርማል። አንዳንዴ የጀመርኩት ትግል የሚባለውን ነገር እኔ በራሴ ወደዛ አልወስድሽም፣ ግን ልክ ካልሆነ ነገር ይሆን እንዴ ላለው ማለት እንደ ማህበረሰብ መለወጥ ያለብን ብዙ ነገር ነበር እኮ ከአስተዳደግ ጀምሮ እና ያ ሳይለወጥ የሚለወጥ ነገር ይኖራል ወይ? አስተሳሰባችን ምን ይመስላል? ይሄ የጭካኔ መንፈስ በተለይ አለ በስቶ ሊሆን ይችላል ምናምን ሶሻል ሚዲያው ምናምን የሚታየው የሚያበረታታው ነገር አለ። እሱኛውን ነገር የበለጠ ቫይራል ስለሚሆን እሱ ነገር እኮ በቃ በጣም በሚገርም አይነት ሁኔታ ምክንያት አልባ ምልሽ ያኛው ኤክስኪውዝ አለው ምክንያቱ ለዚህ ነው የሚለው እያልኩ አይደለም። ግን ቢያንስ የሆነ ልረዳው ለምን ምናምን የምትዩ ነገር እንኳን የሌለው አይነት ጭካኔ ያለ በጣም ቅድም አሁን ስለ ጥቅም ስታነሺ እሷን እኮ ነገር ሊጥላት ነው ወስደ ጣል ትለዋለች ምናምን ስትይ አንደኛ ሁሉንም ነገር ከጥቅም ጋር ሲጠቅም የኖረን ነገር ሲያገለግል የኖረን እንስሳን ይሁን ሰውንም ይሁን ልክ በቃ አሁን ጥቅሙ አልቋል ተብሎ ሲታሰብ ምንድን ነው የሚደረገው የሚለው ነገር እኮ እጅግ በጣም የሚያሳፍር ነው። እና እንደው ለመውጫ የሚሆን አንቺ ሀሳብ ታኪበታለሽ? የበእውቀቱ ስዩምን የተጣለ ፈረስ ባነብ በጣም ደስ ይለኛል። የሚገርም ግጥም ነው። እንደ እንስሳት አይቻቃለሁ አንብቢዋ በቃ አጠቃላይ አገልግለው ግን ስለተጣሉ የተጣለ ፈረስ ዘመኑ ያለፈ ጋማው የረገፈ የጎድን አጥንቱ ማበጠሪያ መሳይ ጠዋት ያው ፍጡር ሌሊት የጅብ ሲሳይ ከተማው መግቢያ ላይ አቧራ የሚቅም የተጣለ ፈረስ አጋጥሞሽ አያውቅም? አሁን መጥቶ ይወስደኛል ነርቶ ከጋጣው አግብቶ ያበላኛል ልብቅ እያለ ጌታውን ተግቶ የሚጠብቅ የዛሬ ተጎታች የትናንቱ ሰጋር ተባብሮ የከዳው ጊዜ ከጌታው ጋር የቸገረው አቅም የተጣለ ፈረስ አጋጥሞ አያውቅም? ደሞስ መች ይጠፋል ከአንቺም ከኔም መንደር የቀድሞ ወታደር በጨነቀን ጊዜ በእናት ሀገር ጥሪ የምናጣድፈው በድል ቀን ከድግስ የማናሳትፈው ከነጣቂ መዳፍ ሀገር የሚያስመልስ በገዛ ሀገሩ ላይ መብቱ ከወፍ አንሶ ጎጆ የማይቀልስ ደግሞ መች ይጠፋል ከኔም ካንተም ቀዬ መንገድ ላይ የምናልፈው አይተን እንዳላየ የቀድሞ አስተማሪ ላብ እያጣቀሰ ፊደል አስቆጣሪ ቀሪ ሀብት ባይኖረው የቀረውን ዘመን እያሰላ ኗሪ ቪላችንን ሞልተን በሱ ጎጆ ጉድለት ማሰብ አስተምሮን የማናስብለት ቀኖቹን በትኖ ሌሊቶቹን ዘርቶ ናላውን ጉልበቱን ውበቱን ሰውቶ የሚጎተት ሀገር ከግቡ ለማድረስ ሺህ መንገድ አቅንቶ ሺህ ገደሎች መውረስ ሰው ቢሉት ሰው ነው ወይ የተጣለ ፈረስ ይላል በእውቀቱ። የሚገርም ነውና ወደ አንቺ መውጫ ማጠቃለያ ሀሳብ ደግሞ እንሂድ።
ኦልሞስት ነካት አውርተናቸው ግን አጽንኦት የማደርግበት ነገር ይሄ ለእንስሳ ያለን አመለካከት ላይ አሁን እንስሳ ሲበላ እንዳይበላ ሰው በጦርነት አልቆ ሰው በረሃብ አልቆ ሰው በሽታ እየሞተ ለምን ለእንስሳ ድምጽ ይኮናል? ለምን እንስሳ ይበላል? ለምን እንስሳ ይጠጣል? የሚለውን ነገር ላውራና ብዙ ጊዜ በተለይ የእንስሳት መብት ነገሮች ሲነሱ ከሰው ጋር የማመዛዘን ነገር አለው። ሰው እኮ ጦርነት ላይ ነው ያለው፣ ሰው እኮ ችግር ላይ ነው ያለው፣ ሰው እኮ እንደዚህ ነው ያለው ሲባል እንስሳ ነው እንዲያጠቃን ሁሉ ጊዜ ነው የምለው። እንስሳ አልገደለንም አይደለም። እሱም ለዚህም ድምጽ ከቻልክ መሆን ነው እንጂ እኮ ምንድነው ችግሩ? ማለት እሱ የማይገባኝ ነገር እንስሳ ይሄ በቃ ጥሎብን ይኸውልሽ ምን መሰለሽ በቃ አሁን በቃ ስለ እንስሳ ከተወራ ስለ እንስሳ ነው ኢሹ። እኔ አሁን ስለ ሰው እየወራሽ መጥቼ እንስሳ እንደዚህ ሆኖ አብይ አላላዝንብሽም። አውሪ የተመቸሽ ነው ሀሳብ። ሁሉም ሰው እኩል አንድ አይነት ነገር ማውራት የለበትም። እኔም ስለ እንስሳ ላወራ እችላለሁ፣ አንቺም ስለ ሰው ልታወሪ ትችላለሽ። ግን ሰውን መጠየቅ የምፈልገው ጥያቄ ማለት ነው እንስሳ አላጠቃንም፣ ኢኖሰንት ነው፣ መጥቶ ሴቶችን አልደፈረም። ውድድሩ ለምን እንደሚያስፈልግ ስለማይገባኝ እንስሳ ጠያቂ አይደለም። እዚህ ሁሉ ነገር ላይ ጦርነት አልከፈተ። ከኑሮ አንጻር ብትሉ እንስሳ አላስራባችሁም፣ ለራሱ ምስኪን ፍጥረት ነው፣ አላስጠማችሁም። ለምንድን ነው የሰው ልጅ ነው የሰው ልጅ እያጠቃ ያለው? የሰው ልጅ ነው እንስሳን እያጠቃ ያለው? በዚህ ሁሉ መሀል ምንም የማያውቀው እንስሳ ተጠቂ ነው። የሰው ልጅ ሰውን ያጠቃል፣ የሰው ልጅ እንስሳን ያጠቃል። ውድድሩ ያስፈለገው ለምንድን ነው? በመጀመሪያ ደረጃ ምክንያቱም ይሄ የምትሏቸው ነገሮች ከእንስሳ ጋር የሚገናኙ አይደለም፣ ከሰው ጋር ነው የሚገናኙት። መብት ተነጥቋል ካልሽ መብትሽ የነጠቀውን ሰው ሂጂና ጠይቂ። ጦርነት ተከፈተብኝ ካልሽ ጦርነት የከፈተብሽን ሰውና ጠይቂ። ልጄ ተደፈረች ካልሽ ልጄን የሆነ ሰው አጠቃት ካልሽ ያጠቃትን ሰው ሄደሽ ጠይቂ። እንስሶችን ከዚህ ውስጥ አውጧቸው። ምንም አይመለከታቸውም። ምንም አይመለከታቸውም። እና ሰው የሚያስበው ይሄ ስለ እንስሳ የሚያወራ ሰው ስለ ሰው የማያስብ ምናምን ነገር ነው። ግን በጣም ያልተረዱት አንደርስታንድ ያላደረጉት ነገር እኛ በጣም ለእንስሳ የምንጨነቅ ሰዎች በጣም ነው ስለ ሰው የምንጨነቀው። ምክንያቱም ርህራሄን የተማርነው ከእንስሳ ነው። ምንም ለማይመልስልኝ አካል ርቦኛል እኮ ለማይለኝ አካል እንደ ራበው አውቄ ከረዳሁት ራበኝ ላለ ሰውማ ካለኝ ለምን አልሰጥም? ለመብቱ መከራከር ካለብኝ ለምን አልከራከርም? ለማይለኝ እኮ ችግሩን ላላስረዳኝ ሰው እኮ እየተከራከርኩ ነው ያለው። ችግሩን ላላስረዳኝ እንስሳ አካል እየተከራከርኩ ነው ያለሁት። እና ብዙ ጊዜ የእንስሳ መብት ሲነሳ አይ ኢትዮጵያ እኮ ገና የሰው መብት አዎ የሰው መብት አልተከበረባትም። ግን እኔ ተገላይጦች ነው የማስበው። የእንስሳትን መብት የሚያከብር ትንሽዬዋን ህይወት ለምን ኢንሴክት አትሆንም? ህይወት ናት ብሎ የማይቀልድ የማይጫወት ማህበረሰብ ቢኖረን ዛሬ መለኪያ እሱ እኮ ነው አይደል? እኔ አሁን ለምሳሌ ምንም አይነት ነገር እንደነገርኩሽ አይጥም ቤት አይገደልም። እኔ ምንም አይነት ነገር እንስሳ አልገልም። እና እነዚህ ነፍሳቶች መግደል ያልቻልኩ ሰው እንዴት ሰው ገላለሁ? እንዴት ሰው አጠቃለሁ? እንዴት ሰው ላይ የተለያዩ ጭካኔ እንዴት ሰው ዛፍ ላይ ሰቅዬ በሳት አቃጥላለሁ? ላደርገው አልችልም። ምክንያቱም በጣም ለሁሉም ህይወት ቫልዩ እያደረግኩ ነው የመጣሁት። ምንም የማያደርግልኝን የማይጠቅመኝን የምትሉትን እንስሳ እያከበራችሁ ከመጣችሁ የሰውንማ እንዴት አታከብሩ? እኔ ሁል ጊዜ የምለው የእንስሳ መብት ያልተከበረበት ሀገር መቼም ዘመን ዓለሙን የሰው መብት አይከበርም። ምክንያቱም የእንስሳ መብት እንደፈለገ የሚረግጥ እንደፈለገ እንስሳ የሚደበድብ እንደፈለገ ይሄ የጭካኔ ተግባር በመኪና ገጭቶት የሚሄድ ሰውዬ እኮ ህግ ስለሚይዘው እንጂ ነገ አንቺንም በመኪና ገጭቶሽ ህግ ካልያዘች ጥሎሽ ይጠፋል። ገባሽ? እንስሳው ተነስተው እሱን ያጠቃኝ ታርጋውን ይዤዋለሁ እሱን የገጨኝ አይልም። ምስክር የለውም። ምስክር የሌለውን እንስሳ ጥሎ ሄደ። ምስክር ያለውን ሰውዬ ጥሎ ማሄድበት ምክንያት ምናልባት ምስክር ስለሚኖረው እንጂ እንደ እንስሳው ምስክር የሌለበት ቦታ ቢያገኘው ሰውዬንም ጥሎት ነው የሚሄደው። ገባሽ አይደለ? ምክንያቱም ካራክተርና ባህሪ ነው ሰው። እኔ መልካምነት ሁሉ ጊዜ ምናምን ይሄ ሁሉም ኢንተርቪው ላይ ይናገራል። መልካምነት ለእኔ ካራክተር ነው በቃ እንጂ የሆነ የምታስመስይበት ህይወት አይደለም። መልካም ኮሽ አስተሳሰብሽ ቀና ከሆነ እንስሳቲም ሰዋቲም እንዴ ሰው እኮ ለደንም እኮ ይከራከራል አይደል? እጽዋት አይቀጠፉ እንትን አይሉ ይላል። ሰፖርት አድርጋለሁ እኔ እነሱንም ደና ይጨፈጭፋሉ ሲሉ አዎ ለምን ይጨፈጭፋል እላለሁ። በቃ ሰፖርት የምታደርጊው ይሄ ጥሩ ነገር ስታይ ሰፖርት ማድረግ ያለብሽ ነው። እንደውም የእንስሳ መብት ለማስከበር ስሩ። እንስሳ አጠገባችሁ ሲያጠቀያችሁት ሰው እሰይ ደግ አደረክ ጎበዝ ካላችሁት ነገ ለእናንተ የሚበቃ ወንጀል ለእናንተ የሚበቃ ጥፋት ያ ሰውዬ ያጠፋል። ብዙ ጊዜ ሰርች አድርጉና እዩት። ሴሪያል ኪለር የሚባሉ ሰዎች ህፃን ሆኖ ምን ሲያደርጉ ነበር ብትሉ የእንስሳትን ልብ ሲያወጡ፣ ጭካኔም በእንስሳት ላይ ሲለማመዱ፣ እንስሳ በጣም የተለያየ ነገር እያደረጉ ደም ሲጠጡ የኖሩ ሰዎች ዛሬ ዓለም የምታውቃቸው ትልልቅ ሴሪያል ኪለር ብላ እንደ ትልልቅ ወንጀለኛ የመዘገበቻቸው ሰዎች ህፃን ሆነው ማጥቃትን፣ መግደልን፣ ህሊናን ባዶ እያደረጉ መምጣትን፣ ህሊና ማጣትን፣ ማሰብ የሚባለውን ነገር ከራሳቸው እንዲጠፋ ማድረግን የተለማመዱት
እንስሳ ላይ በሚያደርሱ ጭካኔ ነው። ስለዚህ ዛሬ እንስሳ ላይ የሚደርሰውን በደል ካላስቆማችሁ፣ አጠገባችሁ ሰው እንስሳን ሲያጠቃ ያያችሁ ጎሽ በርታ ካላችሁ፣ ሰው እንስሳን መኪና ገጭቶ ጥሎት ሲሄድ እንስሳ አይደል እንዴ ብላችሁ ህመሙን ካልተረዳችሁለት ካላለፋችሁ፣ እመኑኝ ይሄ ዛሬ ቀስ እያላችሁ ወንጀሉን የደበቃችሁለት አለማወቁን እንደ ጎበዝ እንደሆነ አድርጋችሁ ያሳወቃችሁት ሰው ለሀገር እንደ ሀገር ጠንቅ ነው፣ ለቤተሰብ እንደ ቤተሰብ ጠንቅ ነው፣ ለጓደኛ እንደ ጓደኛ ጠንቅ ነው። ብዙ አይነት ወንጀሎችን የሚሰራና ሀገር የሚያስቸግር ሰፈር የሚያስቸግር ሰው ይሆናል። እመኑኝ የእንስሳ መብት ካልተሟገታችሁ፣ እንስሳ የሚያጠቃ ሰው ዝም ብላችሁ ካለፋችሁ፣ እመኑኝ ነገ እናንተ ተራ ነው በዚህ ሰው። ይህንን ማመን አለባችሁ። የእንስሳ መብት ያልተጠበቀባት ሀገር የሰው መብት አይጠበቅም። እኔ ተገላቢጦች ስለሆነ ማስበው እንደዚህ ነው ማስበው እና እሱን አስቡ። መጀመሪያ የሰው መብት አትበሉ። ባደጉት ሀገራትም የሰው መብት ተከብሮ አላለቀም፣ መቼም አያልቅም። ኮሚኒቲ በጣም እንደ ጨዋ እየሆነ ካልመጣ ድረስ ሁልጊዜ በዳይ አለ፣ ሁልጊዜ ወንጀል አድራጊ አለ፣ ሁልጊዜ ደፋሪ አለ፣ ሁልጊዜ ገዳይ አለ። የምንሟገተው ግን እነዚህ ነገሮች እንዲቀሩ በማድረግ እንዲቀንሱ በማድረግ እንስሳ ላይ የሚለማመዱትን የጭካኔ ባህሪ ነገኛ ላይ እንደሚለምዱት አውቀን ማስቆም ስንችል መብታችን የተረጋገጠበትን ሀገር ማየት እንችላለን ማለት ፈልጋለሁ ከመብት አንጻር። እሺ፣ በጣም አመሰግናለሁ ፌቨን። በሌላ ፕሮግራም አድማጭ ተመልካቾቻችን ከእንስሳት መብት ተሟጋቿ ፌቨን መለሰ ጋር የነበረኝ ቆይታ ይሄንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ